አረ በኢየሱስም ዛሬ ታላቅ ቀን ነው እንግዲህ ይሄንን ተመልካቾቼ እንደዚህ ነው የሚሉት እርሶ አሁን ትቆፍራለህ ይመጣ ይሁን አይመጣም ብዬ ነበር ግን ደፋር የኢትዮጵያ ልጅ ማለት አንተ ነህ መጣ በቃ እኔ በዚህ ነው የሚፋለም አልተማሩም ያልተማሩ ሰዎችን አምጥተህ በሚል አንዳንዶቹ የሚያነሱት ነገር አለና በሴኩላር በሚባለው የትምህርት ሁኔታው ምን ላይ ነው ዲፕሎማ በፖለቲካል ሳይንስ በዲግሪ ህግ ሌላ ዲግሪ ደግሞ ፕሮጀክት ማኔጅመንት ከባለቤቴ ጋር ማስተር ሴን ደግሞ ፕሮጀክት ማኔጅመንት ነገር ግን ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ያደረኩበት ፒራሚድ አይደለም ፒራሚድ የግብጽ ፒራሚድ አይደለም ይሄና አይመሳሰሉም ተመሳሳይነት አላቸው ግብጽም እኮ ኦሮሚያ ነበረች በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም ሙቀትና ዕውቀት ይለያያሉ ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች አበባ የተቀጸመ ማር ነው ይሄ ማር ለ62 በሽታ መድኃኒት ይሄ ማር ብቻ ግብርና ማለት ለሀገር እንዲሁም በዓለም ደረጃ ሀገራችንም ወይም መንግስታችንም ግብርናን በሁሉ አንተናዊ በማዘመን በኦሮምኛም በአማርኛም በሁሉም ቋንቋዎች ለብልበን የምናወራበትና የምንወያይበት ሚዲያችን ነው ስፖርት በምትሰሩበት ሰዓት እዛ አካባቢያቸው ላይ ሲረፍድብህ እዚሁ ጎራ ብለህ መታ አድርገህ ትወጣለህ ማለት ነው እነኚህ ወጣቶች ናቸው ተመልከት ቦቴና ቱታዬ ዱላም አይለየኝም ለኔ የሚበቃኝ 30% ድሎት 70% በልፋት እየለፋው ውጤት ሲያመጣ ደስ ይለኛል ይሄው ማኛ ነው ይሄ ጤፍ ማኛ እያራገፍ ነው እያጸዳዳ ቁጠባና ብድርም አላችሁ አዎ በባንክ መልክ 30% ይቆጥባሉ 70% ይበደራሉ መኪና የሚገዛው ቤት የሚገዛው እንሰራለን ማለት እዚሁ ይነፋል እዚሁ ይጣል እዚሁ ይፈጫል ዱባይ ላይ ተጠራው ዱባይ ላይ ተጠርቼ አዋርዱ ላይ የዘመኑ ኢትዮጵያን የታደጋ ማህበር ከ110587 ህብረት ስራ ማህበር ውስጥ ነው ይሄ የተደረገ የአዲስ አበባ መቆርቆሪያ አዲስ አበባ ስትቆረቆር የመጀመሪያ ቤተ መንግስት እችትና መሪዎቻችን እዚህ ሆኖ ነው እጅ ማንሻ ከያአገር በእንስራ ማሩም ወተቱም ቅቤውም በእንስራም በተለያየ በጡቤ ምናምን የሚመጣው እዚህ ነው ግብር የሚሰበሰበው በጣም ልጅ ጤነዳም እንዳታስመጥስ የንወያይን ሻይ ቡና ፈልጋለሁ ብለ ብትል እዚሁ ካንፈር ሙኩት ፍየለ ታርዶ ይሄው እሳት ነዶልህ ከንግግር ባሻገር ወሬ የለውም ፍሬ በዚህ በምጅሌ ገዳ ዘመን አዲስ ኦሮሞ ግኝት አዲሱ ጉዲሳ ሎንጮ አቤት ሲያምር አንዳንድ ጊዜ ሶሻል ሚዲያ ላይ የሚተላለፉ ነገሮች ምድር ላይ የሌሉ ያረገጡ ነገሮች ይወሩና ሲወጣ ሌላ ነውና እኔም ያን ያህል ነድቼ ስመጣ እዚህ ጀሞ ድረስ ይሄን ነገር ለማየት በመብቃቴ እጅግ ተደስቻለሁ ንገራቸው ምክንያቱም ይግባቸው መቼስ አይገባቸውም እኮ አሁን ለመተቸት የተፈጠሩ ሰዎች በጥብጤ ሱካርና ማር አላውሴ በበሶ ብል መልክ ብትግታቸው ጭንቅርቷት ይዝባቸዋለች እጅጋ ያለችው ጭንቅርቷ አጻትን ታሳልፍና ጥሩ ነገርን ትከለክልባቸዋለች የነሱ ምክንያቱም ገደል ነው የነሱ ሰላም ሙድ ተመልካቾች እንዴት አላችሁ ደህና ናችሁ ወይ አሁን የምገኘው እንግዲህ የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ላይ ነው የምንገኘው እንግዲህ በዛ እገኛለሁኝ እንግዲህ ባለፈው ሳምንት ላይ እንግዲህ በደንብ ብዙዎቻችሁ ያያችሁት ቪዲዮ ነበረ እንግዲህ ከዛ ቪዲዮ ጋር በተያያዘ ደግሞ አንዳንድ ሐሳቦች ስለተነሱ እስቲ ቦታው ድረስ ለምን ሄጄ አላጠናምና አላይም የሚለው ነገር ለብዬ ነው ወደዚህ የመጣሁት ከኔ ጋር ከቆያችሁ አሁንም እዚህ ኦቦሰኝ እንግዲህ የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ፕሬዝዳንት ናቸው ከሳቸው ጋር ለመገናኘት በዚህ ተቀጣጥረናል ኦቦሰኝ ፓስተር ሶፊ አከምጅታን ከቢሮ ወደ ፊልድ በሰላም መጣልኝ መባቴ ያው ጭቃለው አዋራለው እንኳን ደህና መጣልኝ ሰላም በጣም የምንወድህ የምናከብርህ እንኳን በሰላም መጣልኝ ያው ቢሮ እንግዲህ ጥላ ነው ድሎት አለ ወንበር ነው ከታች ይደላል ከላይ ይደላል ቀዝቀዝ ይላል ምን ይላል እዚህ ደግሞ ያ የለም ፀሐይ ነው ከላይ ፀሐይ ከታች አዋራ ከጎን ሰው አይን ምናምን አለ እንደዚህ ነው የሚሉት እርሶ በቃ ፊልድ ላይ ስትመጣ እንደዚህ ነው ታገኝ የሚገርም ነው በጣም አሁን ትቆፍራለህ አሁን ትቆፍራለህ ይሄ ግዛት ነው ያ ምንድነው ግቢያችሁ በጣም ያምራል አው እንግዲህ ያው ይሄ ፓርኪንግ ነው ስብሰባ ሲኖር የተለያዩ ሚቲንጎችን ይካሄዳሉ እዚህ ግቢ ስልጠና እናካሄዳለን ወጣትን እናሰለጥናለን ሌሎችም አንተም ሚዲያ ስታንድ አፕ ኮሜዲ እንኳን ብታቀድ ቆንጆ አዳራሽ አለ መቀመጫ አለ አሳያለሁ ፓርኪንግ በቂ ፓርኪንግ አለን ቢሮ አለን ማር ከዚህ ነው የምንነገደው በጣም የተሰጣኝ ማርም እንደ አምጣው
ይሄ ማር ይኸው ዝም ብሎ ይሄ ማር ዝም ብሎ ይሄ እያለ ንቡ ዞሮ ከየትኛውም እንጨት ላይ ያመጣ እንዳይመስልህ ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች አበባ የተቀጸመ ማር ነው ይሄ ማር። ታዲያ ይሄ ማር ማለት ለ62 በሽታ መድኃኒት ነው። ይሄ ማር ብቻ አንድ 3 በሽታዎች ሁለት ብቻ ነው የምትጨምርበት። ምንድን ናቸው? የምትጨምርበት በዚህ ማር ነጭ ሽንኩርት፣ ዝንጅብል። ከዛ ውጪ አምጣ ይሄ እርዱን ይሄን ካስፈጫ ለካንሰር ይሄ እርድ ዱቄት ካደረግከው ከዚህ ጋር አላውሰው ስለሚመር ለካንሰር፣ ለአላርጂክ፣ ለፊጥራት ይሄ ቡጉንጅ ምናምን ይሄ ባህላዊ በሽታዎች በጠቅላላ ተጓዳኝ የሆነ ከሰው ልጅ የማያስፈልግ በሙሉ በዚህ ይሄ ተፈጭተው ከዚህ ጋር ስታላውስ ጉንፋን ሲይዝ ወባ፣ ቢጫ ወባ ወዘተ የለም። ቻው ቼልሲ። አሁን ግን ይሄንን ትጠቀማለህ፣ ተመልሰህ ትወስዳላችሁ። እናመሰግናለን። ቀጥሎና እንግዲህ ያው ስራ ይሄ ደግሞ ምንድን ነው? ይሄ ደግሞ ሌመት ይባላል። ሌመት ይሄ አሁን ይስተካከላል። በዓላቶች ሲመጡ በግ ፍየል ይዤ ከነነፍስ አልሄድም ካልክ እዚሁ ይታረድልሃል። እዚሁ ፓክ ተደርጎልህ በመኪና ተደርጎልህ ወደ ቤት ዴሊቨሪም ካዘዝክ ሄሎ ሰኝ ብቻ ማለት ነው። ጸፌ ብቻ ነው። እንግዲህ ይሄ መጋዘኖቻችን ናቸው። ይሄ ዱቄት ተከምሮናል። ይሄ ሌመት ይባላል። ይሄ የሌመት ትሩፋቶች ናቸው። በቆሎ እጅግ በጣም ሁሉ ጊዜ በየዓመቱ የምንበላው በቆሎ ነው። ከዚህ እንግዲህ ይሄ በቆሎ በብዛት የነበረበትም አለው። አሁን ቴስት ሞን ነው። ሁለተኛ ዙር በቆሎ ይሆናል አይሆንም ነበረ። አሁን ሆኖም ደግሞ በስነ ስርዓት ሆኖም አረጋግጠናል። በደንብ ይመጣል። ይሄ ካሮት ነው። ካሮት አዲስ አበባ ውስጥ አይሆንም የሚባል አትክልት የለም። ካሮት ይሄ ካሮት ይመስላል። ይሄም ደግሞ በዚሁ ልክ ቀይ ስር ደግሞ ተመልከት። ይሄ ቀይ ስር ነው። ቀይ ስር ይሄም እያለመን እያራገብነው እያጸዳዳን እንገኛለን ማለት ነው። ይሄ እንግዲህ ያው ሁል ጊዜ መደቡ ራሱን የቻለ ነው። ይሄኛው መደብ ገና እያመቻቸው ነው ያለሁት። ይሄኛው መደብ ለቃራ ደግሞ ይሄ ይመቻቻል። ቆስጣ አለ፣ ሰላጣ አለ። ይሄ ጤነዳም ነው። ጤነዳም ያው በጣም ልዩ ጤነዳም ነው። እንዳታስነጥሳል። ይሄ ሰላጣ ነው። ሰላጣ በዚህ ልክ አለ። ቆስጣ አለ። እንግዲህ ያው ይሄን ለቃራ እያመቻቸናለን። መቼ ሳትቆፍርም አንተ ግብርና ማለት ለሀገር የጀርባ አጥንትና እንዲሁም በዓለም ደረጃ ዘንድሮ እንግዲህ ስንዴን በደንብ ሀገራችንም ሀገረ መሪ ወይም መንግስታችንም ስንዴ ሊያደርግ የቻለበት ምክንያት ለምን መሰለህ? ግብርናን በሁለንተናዊ በማዘመን ቀየው አጥሩም ምኑም መሬት ጾም ማደር የለበትም እንኳን የሰው ልጅ ከሚል አንጻር ነው። የመብዛት የብዛነት የመደመር ውጤቱ እኔም አንተም ሱፍ ውስጥ ብቻ ማውል ሳይሆን እንዲህ እየቆፈርክ ይሄን እየጎለጎልክ ከውስጡ እያወጣ ማይሆን ነገር እየወረወርክ ከኢትዮጵያም ከአፈርም እያጸዳ አትክልቶችን ታፈራለህ። በዚህ ልክ እንግዲህ ያው ሚዲያ ላይ ወሬን ብቻ ሞቅሳኑን እስኪ ወደ ሌላ ሰዓትን እንዳልበላ ላሳየህና ልውሰድ ብዬ ነው። በእውነት እንደዚህ አልጠበቅኩኝም። የሚገርመው እንግዲህ ወሬኛ አይደለንም እኛ። ስራ ስሩ ብዬ የሚለው ሁሉ ጊዜ በሚዲያ ስራ እንስራ ብለን የምንለው ለዚህ ነው። ይሄ አሁን ተመልከት፣ ጨፌ ባርና ሬስቶራንቶችን የምናቀርበው ከዚህ ነው፣ ከጓሮ ነው የምናቀርበው። ይሄ ደግሞ እንግዲህ የወፍጮ ቤቱ ነው። ወደ ወፍጮ ቤቱ መግባ ነው። ወፍጮ ቤቱን ጥግ ይዘህ ነው የምትለው። አሁንም እዚህ ጋር አትክልቶች አሉ፣ ዘርፈ ብዙ ባህላዊ መድኃኒቶች። ለምሳሌ ቶንሲል አስቸግሮ ያውቃል እንዴ? ቶንሲል አስቸግሮ ያውቃል። የቶንሲል መድኃኒት ልስጥ፣ አሁን አትጠቀምም። እሺ፣ ይሄ የቶንሲል መድኃኒት
እቺን አሁን እቺ የቶንሲል መድኃኒት ናት። 2-3 ፍሬ ካኘካት ሁለተኛ ቶንሲል የሚባል አታገኝም። ሁለተኛ ይሄ ደግሞ ምንድነው እያንዳንዱ ለባህላዊ ይሄ ወረርሽኝ በሽታ ሲመጣ ወባ ሲመጣ በዛው ልክ ነው የምንጨምረው ማለት ነው። ሌላው ይሄ ቆስጣ ነው፣ ሰላጣ ነው፣ ዘርፈ ብዙ እኔ እኮ ያው የአህያ ስጋ ትሪ ስትለው አፈር ይላል። እኔም ደግሞ እዚህ ግብርና ላይ ስትመጣ ሊሾ ምናምን ጥሩ ነገር አይመቸኝም፣ ደስ አይለኝም። ድሎት አልፈልግም። ብዙ ድሎት ከ125-30% ድሎት ካገኘው በቂ ነው ለኔ የሚበቃኝ 30% ድሎት 70% በልፋት እየለፋው ውጤት ሲያመጣ ደስ ይለኛል። አሁን ይሄ በደንብ ይደረጋል። ይሄ አሁን ጉሎ ይባላል። ጉሎ ይሄው ጉሎ ነው። ይሄን ጉሎ ለምንድን ነው እዚህ ያበቀላችሁት ብለህ ብትለኝ ቅቤ እንጀምራለን። አሁን እሺ፣ ቅቤ በሚጀመርበት ጊዜ ቅቤ መሸጫ ነው። ይሄ ቅቤ እዚህ ላይ ተደርጎ ይሸጣል። የፀጉር ቅቤ አለ፣ የምግብ ቅቤ አለ። ተጠቅልሎ ተመዝና ትሸጣለች። ይሄ ድሮ ነው የነበረው። ዘንድሮ ማነው በጉሎ ባህል ቅጠል ቅቤን የሚመለከተው? አሁን የለም፣ የለም። ስለዚህ በተግባር ለዴሊቨሪ ሁሉ ይሆናል። ይሄ ለሁሉም በቃ የምትፈልገው ነገሮችን በዚህ ልክ ነው እንትን የምናደርገው። አሁን ደግሞ ያው የግብርና ምርት ውጤቶችን ከገጠር እስከ ከተማ ነን፣ ከእርሻ እስከ ጉርሻ፣ ከእርሻ እስከ ጉርሻ። እርሻ ብቻ ማረስ ሳይሆን እርሻም ነው። ይሄ እዚህ ይገኛል። ማንኛውም ሰው መጥቶ እዚህ ተመጥቶ የሚጠፋ የኤል ዘር አይደለ ሱፈን የኤል ዘር ጥራጥሬ። ይሄ ጥቁር ጤፍ ተመልከት። ይሄ ጥቁር ጤፍ ነው። ተመልከት፣ ጥቁር ጤፍ። ይሄ ጥራት ያለው ጥቁር ጤፍ። ጥቁር ጤፍ ተመልከት። የሚደንቅ ነው በጣም። ጨፌ ከየት ወዴት በሁለንተናዊ የግብርና ምርትን ወደ አዲስ አበባ ከተማ በማስገባት የከተማን ሕዝብ ከችግር ማላቀቅ፣ ከኑሮ ውድነት ማስወገድ፣ ነፃ ኑሮ፣ ነፃ ሀሳብ፣ ነፃ ምግብ እንዲመገብ። ይሄው ማኛ ነው። ይሄ ጤፍ ማኛ አየህ ምን እንደሚመስል። በዚህ ልክ ነው የሚሄደው። ሰርገኛም ደግሞ ላሳይ። ይሄ ሩዝ ነው። ይሄ አሁን የኛ ሰው ባዶ እንጀራም ብዙ አይጠራም ብሎ የሚጠቀሙት የእንጀራ ሩዝ አለን። የጥሬ የመብል ሩዝ አለ። ከቀይ ይኸውልህ፣ ይሄ ከነጭ ጤፍ ጋር መለስተኛ ጤፍ ጋር የሚፈጭ ሩዝ ነው። ይሄ ሩዝ ይሄ አሁን ጥቁር ጤፍ እንኳን ብታስፈጭ አብሮ ያነጣል፣ ወደ ራሱ ይቀይራል፣ ነጭ ያደርጋል። ሰርገኛ ጤፍ ጋር ነው የሚፈጨው። ይሄ ሰርገኛ ጤፍ ደግሞ በዚህ መልክ ቡሬ ጤፍ ይባላል። ይሄ ቡሬ ሰርገኛ ስለማታውቁ ቡሬ እንይባልላችሁ፣ ቡሬ ነው። ይሄ ቡሬ ጤፍ ይባላል። ቡሬ ጤፍ ዋጋም በተመለከተ ጥራትን በተመለከተ በኃላፊነት፣ በተጠያቂነት፣ በቅንነት፣ በታማኝነት ለሕዝባችን በግልጽ ገበያ የምናገለግል ጨፌ ሁለገብ ገበያ ማዕከል በጨፌ ወፍጮ ቤት ውስጥ ነው የምትገኘው። ይሄ ማለት እንግዲህ ያው እነኚህ ዝም ብሎ ሪዘርቭ በኦርደር ተደርጎ ተፈጭቶ የተቀመጠላቸው ነው። አዎ፣ በዚህ ልክ ይሄን ያክል ካሳየውክ ጥራጥሬዎችን ደግሞ ተመልከት። እነዚህ ማንኛውም ሰው መጥቶ እዚህ መሸመት ይችላል። ማንኛውም ሰው በቆሎ ተመልከት። በቆሎ አለ። በቆሎ ራሱ ሁለት አይነት በቆሎ ነው አለ። ይሄኛው በቆሎ ቆይ ላሳየክ። ይሄኛው በቆሎ እጄ ላይ ከበደ። አንተ እኛ እኮ ኮኦፕሬቲቭ እኮ ችግሩ በትንሽ ነገር አይወድም። ትንሽ ነገር ማሳየትም በል መስጠትም ትንሽ ነገር አንፈቅድም፣ አንቀበልም። ተመልከት በቆሎ፣ ይሄኛው በቆሎ ኖርማል በቆሎ ነው። ይሄ ለአሻሮ ለተለያየ ነገር ነው የሆነው። ትንሽ ጣልጣል ያለ ማኛ ነው። ይሄ ሽምብራ አለ፣ ሽምብራ አለን፣ ስንዴ አለ፣ አጃ አለ ለአጥሚት ለተለያየ ነገር። ይሄ ደግሞ ዳጉሳ ማለት ይሄ ነው። ይኸውልህ ዳጉሳ ሰርገኛ ዳጉሳ ነው።
ሙሉ ጥቁር ዳጉሳ አይደለም። ሰርገኛ ዳጉሳ ገብስ አለ፣ የገንፎ ገብስ አለ፣ ሽምብራ ዱቤ አለ፣ ማሽላው አለ፣ ገብስ ጥሬ ገብስም አለ፣ የተቆላም ገብስ አለ። ጥሬው ገብስ ተመልከት፣ ይሄ ዋሊያ ገብስ ይባላል። ዋሊያ ገብስ አለ፣ ጥቁር ገብስ አለ። በዚህ ልክ ነው ያለ ነው። ማኛ በቆሎ አለ፣ ለእንጀራ የሚሆን ለብቻው አለ። ስንዴ በዛው ልክ አለ፣ ለኑፎ የሚሆን ለዳቦ የሚሆን ለእንጀራ የሚሆን ለዳቦ የሚሆን ይለያያሉ ስንዴዎቻችን ራሱ ማለት ነው። ይሄም በዚሁ ልክ ተመልከት። ይሄ አሁን እጅግ በጣም በሚገርም በአሁኑ ሰዓት ላይ አብሽ የሚባለው ነው። ኧረ አይደለም፣ ይሄ አብሽ አይደለም። አሁን እየነገርኩህ እንዴት ትጠይቀናለህ? እዛ ጋር ምን ማሽላን አሳየው? ቀይ ማሽላ እዛ አሳየው። ይሄ ደግሞ ምንድነው? ቢጫው ማሽላ አይተህ አይደል? ይሄ ቢጫ ማሽላ ይሄ ማኛ ጤፍ ደግሞ ልዩ ጤፍ ስለሆነ እዚህ ጋር በልዩ ሰዎች እንዲያዩ ነው። አይተህ ምን እንደሚመስል ይሄው ልዩ ጤፍ ነው። ወርቅ ወተት የመሰለ ጤፍ። ባቄላ ተመልከት። ባቄላ በጥሬ ተቆልቶ በክክ ባቄላ በክክ አተር በክክ በጥሬ ደግሞ ይሄው አተር በጥሬ ይሄ ለሽሮ ነው። ይሄ ደግሞ በጥሬ ንፍሮ አድርጌ ቆሎ አድርጌ ለመብላት ስትፈልግ ይሄው ይሄ ይመሳስላል። ይሄ ሁሉ እንግዲህ ምርቶቻችን የሚገርሙ ናቸው ማለት ነው። አንደኛ፣ ሁለተኛ ይሄ አሁን የተነፋ ጤፍ ተነፍቶ አሁን ለመፍጨት የተዘጋጀ ነው። አይታል አይደለ? ሉክ ይሄ አሁን ጤፍ በጣም የሚገርም ጤፍ፣ ምንም አይነት ሽፍንፍን አድርገን በድብቅ የምናበጥረው የምናፋውም ጤፍ የለም፣ የምናስነፋውም ጤፍ የለም። ጤፍ ነው። ገመ በግልጽ ነው። ገመ ድብብቆሽ አይቻልም፣ አይዘራም። እዚሁ ይፈጫል፣ እዚሁ ይነፋል፣ እዚሁ ይጠራል፣ እዚሁ ይፈጫል። ወፍጮ ይነሳል። በዚህ ልክ እንግዲህ 4 ወፍጮ አለን። 4ቱም ለአካባቢ አገልግሎት ይሰጣል ወይስ ለእናንተ ብቻ ነው? ለሁሉም ማህበረሰብ። የኛ ምንድነው? እኛ ስንት ሰው ነን? ሶፊ እንደው ለድርጅቱ ነው የሚፈጫው ነው? ለሁሉም። ልዩነቱ ምንድነው መሰለህ? ለማህበሩ ማህበር ነው፣ ድርጅት አይደለም። ማህበር ነው። የህብረት ስራ ማህበር ነን። ጨፌ ወጣቶች ሁለገብ የህብረት ስራ ማህበር አገር አቀፍ ነን። የህብረት ስራ ማህበራችን ይሄን ኮኦፐሬቲቭ ብሔር የለውም። ኮኦፐሬቲቭ ወገን ይሄ በጾታ ልዩነት፣ በሀብት ልዩነት፣ በትምህርት ልዩነት፣ በእድሜ ልዩነት፣ የቦታ ልዩነት የለውም። ሁሉም ኮኦፐሬቲቭ አንድ አይነት ነው። ይሄ በሙሉ ጤፉን በዚህ ልክ መከመራችንን ብቻ አትመልከተው። በየገጠሩም 38ቱም የጨፌ ብራንቾች ውስጥ እንደዚሁ አለ። ይሄ ሁሉ ነው ተቀምጦ ያለ። ስለዚህ ህብረት ስራ ማህበሩ ለህዝብ ነው። ህብረት ነው። ህብረት ስንፈጥር አንተ ሳትጸይፈኝ ለምርከው እንግዲህ ያው ከዛ ላይ ነው ያወረድኩት። በጣም ይቅርታ። ከዛ ስቱዲዮ ሲያመጣ ምን ሲል ይፈራ ነበር። እንዴት ይመጣ ይሁን አይመጣም ብዬ ነበር፣ ግን ደፋር የኢትዮጵያ ልጅ ማለት አንተ ነህ፣ መጣ። ስለዚህ በዚህ ልክ ስናደርግ ተመልከት። ይሄ ጤፍ ነው፣ ይጎላል፣ ጤፍ ያልቃል፣ ምኑ ሩዙ ያልቃል፣ ወዘተ ተብሎ ምንም አይነት ስጋት እንዳይኖረው ሰው በክምር እናገራለን። ነጭ ሩዝ ነው ይሄ። አሁን ነጭ ሩዝ ነው፣ ለጊዜው ነው። በዚች በ2 ቀን ውስጥ ደግሞ የምንጀምረው አዲስ ፕሮዳክት ደግሞ ላሳየህ። የሚገርም ፕሮዳክት ይሄ አሁን መስመር ተዘርግቶለታል፣ አልቋል፣ ቆሟል። ይሄ ተዋቅሯል። ይሄ ሽሮና በርበሬ ምርት ነው። ይሄ በቀጥታ ሞተሩ ልዩ ነው። የጣሊያን ነው፣ ከቻይና ያመጣን አይደለም። የጣሊያን እቃ ብቻ ነው። ለምን? አንደኛ አያሸረክትብህም፣ ሁለተኛ ዛላ በርበሬንም ሲፈጭ በአንድ ነው የሚፈጭልህ። ቅመማ ቅመሞችን አንድ ላይ ስታደርገው ሌላ ጊዜ ተወቅቶ ምን ተብሎ ተደልዞ ደርቆ ነው የሚመጣው። አሁን ያ አይደለም። በራሱ ጊዜ ይቀምማል፣ ያቀላቅላል፣ ያዋውዳል፣ ይደልዛል፣ ራሱ ይፈጫል፣ ያደርቃል፣ ይወጣል። አሁን በ2 ቀን ከ3 ቀን በኋላ አገልግሎት ላይ ይገባል ማለት ነው። ይሄ እጅግ በጣም ትልቅ እንትን ነው። ሌላ ደግሞ በቅርብ ቀን የምንጀምረው እንጀራ፣ ጨፌ እንጀራ ኤክስፖርት ወደ ዱባይ እንጀምራለን። ወደ ዱባይ ብዙ ወደ ውጪ፣ ከሀገር ውስጥ ወደ ውጪ፣ ከውስጥ ወደ ውጪ። በተረፈ ይሄ እንግዲህ ያው ቻል እንግዲህ ወደ ግብርና ከመጣ ቻል
ያው እንግዲህ ይሄን ይመስላል። ይሄ ከዚህ በፊት አሁን ልክ በክረምት በሚመጣበት ጊዜ እነኚህ የተለያዩ እንትኖች አሉ። ይሄ ሲበቅለው አሁን ፕሮጀክት ላይ ገብተናል። መሰረት ወጥተን ጨርሰናል። መሰረት ከዛ ጀምሮ መሰረት ወጥቶ አልቋል። ይሄ አሁን ታስሮለታል። አሁን እንጀምራለን። ምርጫ እስካልፍ ድረስ እኛ የሀገራችንን መንግስት ህልና ሳይረጋገጥ መሬት ሳይነካ ሳንመርጥ በማን መንግስት ላይ ሆነን ነው የምናለማው ብለን በመሀል አቁመን ነበረ። አሁን ግን መንግስትን አስመርጠናል፣ አረጋግጠናል። ተሻሽሞ ይውጡ። እኛ ደግሞ ወደ ቱታችን ተመልሰን ወደ ስራ ወደ ስራ አሁን እንገባለን። ይሄ ተቆፍሮ አልቋል። ወደ ስራ ተገብቷል። ገበያ ማቀል ለዘመን መለወጫ ገበያ ለዘመን መለወጫ ቃል የሚገባልህ መጥተህ የምትገዛኝ ከሆነ አንድ የፍየል ሙኩት 2 ኪሎ ቅቤ 5 ኪሎ ሽንኩርት ሰጥሃለሁ። ይሄንን እኔ መስጠት ስልጣን የለኝም። ይሄን ደግሞ ህብረት ስራ ማህበር ሆኖ እንዴት በግሉ ይሰጣል እንዳይባል ለቦርድ አቀርባለሁ። ቦርዱ ካልወሰነ ከራሴ ደሞዝ ሰጣለሁ። በዚህ ልክ ነው ያለነውና ሁላችንም እንስራ፣ በመስራት እንደግ። ቁጭ ብለን ሱሪያችን ከቄታችን አንጨርስ፣ ጫማችን በመዞርና ጸጉር በመጠምዘዝ ጊዜያችን አንፍጃ። እድሜ ወርቅ ነው። እድሜ ብርቅ ነው። በተቻለ መጠን በጋራ እንሁን። ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ጀሞ 1 ገበያ ማዕከል ጨፌ ወጣቶቹ ለገብ ቅጥር ውስጥ እንገኛለን። በዚህ ልክ መጥቶ ደግሞ ገበያዩ ደግሞ ይበልጥ ጨፌ ይጣፍጣቸዋል። ከንግግር ባሻገር ወሬ የለውም ፍሬ ትምህርትም ብቻ ሳይሆን እኮ የተማርከን ወደ ለውጥ ካልቀየርክ ስራን ሰርተህ ካላሰራ ስራ ብቻ ካልክ ሰው ይሰላቻል። አንዳንዶች ግን የጠየቁት አይተኮ ነው። እርሶ ምናልባት ካዩት ኮሜንቶች ላይ ጽፉ ነበረ፣ አልተማሩም፣ ያልተማሩ ሰዎችን አምጥተህ የሚል አንዳንዶቹ የሚያነሱት ነገር አለና እንደው ከትምህርትም ባለፈ መጥቼ ማየት የፈለኩበት አንዱ እሱ ነውና እንደው በትምህርት ይሄ በሴኩላር በሚባለው የትምህርት ሁኔታዎት ምን ላይ ነው? እንግዲህ ያው በትምህርት ደረጃ ይሄ አግሪካልቸር ነው። በኮኦፐሬቲቭ ከስተመር ሰርቪስ ኮኦፐሬቲቭ ከስተመር ማለት ከአግሪካልቸር ጋር ይያያዛል። ከተለያዩ ከምርቶች ጋር ከመግብ ጋር ይያያዛል። ይሄ ሁሉ ፈርምንም አይተዋል። እንዲሁም ደግሞ ፋክተሩን አይታል፣ ውጤቱን አይታል፣ ወፍጮ ቤቱን አይታል። እንዲሁም ደግሞ እንትኖቹን ጽህፈት ቤቱን የቢሮች አወቃቀሩንም ታለ የምንሄድበት ይሆናል። እንዲሁም ደግሞ እንደገና ብቻም አይደለም የሰራተኛ አያያዞችን፣ የሰራተኞች ፍቅር፣ የሰራተኞች ሰላም ከኔ ጋር እኩልን ወዲህ ተሯርጬ እንግዲህ ያው ወደ አንተ ሲመጣ ታጅቤ ነበር። አሁን ያን ሁሉ ሰራዊት አይታል እንዴ? ሰራዊቱ ሁሉ ወደና ለመሰለ ዶማ ይዞ ወደ ስራ ነው። እዚህ ግማሹ ይሸከማል፣ ግማሹ ይሰራል። ያ ሁሉ አይገልጸንም። እኛ በስራ ነው። የኛ ጠበቃ ምንድነው መሰለ? ዶማና ቀይ ስራችን ይሄው። የኛ ስራ ምንድነው መሰለ? የኛ ቦዲ ጋርድ ዳቦ ነው መብላት መስራት ከቻልክ ጠላት የሚመጣው የት አካባቢ መሰለ? ድሎት አካባቢ ነው የሚፈልገኝ። 3 ቦታ አትገኝ። አንድ የጭት የምስጥር የውሸት ስብሰባ ላይ አትገኝ። የውሸት ስብሰባ ላይ የምትገኝ ከሆነ ጥሩ አይመጣም። የውሸት ስብሰባ የድብቅ ስብሰባ አፍራሽ ነው። አገርም ያፈርሳል፣ አንተን ያበላሻል። ሁለተኛ ግሮሰሪ እንደዚህ አረቄ ቤት ምናምን ይሄ መጠጥ ቤቶች አትገኝ። ጥሩ አይደለም። ባለጌ እዛ ነው የሚያገኝክ። ብቻም አይደለም። ሌላ ሶስተኛው ስርቆት ላይ አትገኝ። ስርቆት ላይ ከተገኘ ጥሩ አይመጣም። ስለዚህ ይሄን ይመስላል። አሁን እንግዲህ ይሄ እያጸዳውን ያለው እንጨት ነበር ልማት ነበረ ያጸዳን። ለምንድን ነው እንዲህ አድርገን የመኪኖች ፓርኪንግ አሁን ያንተ መኪና ፀሐይ ውስጥ ነው የቆመ። ፀሐይ ውስጥ መቆም የለበትም መኪኖች። እንዲህ በኤጋ ቆርቆሮ በጥሩ ኮሪደርን በሚመጥን አድርገን ዙሪያውን አድርገን ሰርቪስ እንኳን ሰው ልጅ ጨፌ መጥቶ እንኳን የሰው ልጅ መኪኖቻችሁም እንኳን ፀሐይ እንዳይነካቸው አንፈልግም። በጣም ተደስቻለሁ። በዚህ ልክ ነው ያለነው። አሁን ግን እዚህ የመጡት እንግዶችን ተመልከታቸው። ከዚህ በፊት የመጡት እንግዶችን
እያንዳንዱ አሜሪካን ጀነራል ሰፕላይ ቼን ኤንጂኦ ነው። የተከበሩ ክብር ሚኒስትር ግብርና ሚኒስትር የኢትዮጵያ ግብርና ሚኒስትር ነው አሁን ላይ ያሉት። ጨፌ ትምህርት ቤቶች አሉ። እነኚህ እንግዶችን አብዛኛውን የምንመለከት ይሆናል። ይሄ ወደ ጽህፈት ቤታችን ነው፣ በበጎ አድራጎቶችን የምናደርገው ነው። እንግዲህ ይሄን ይመስላል። ትንሽ ቆይተን ከአፍታ በኋላ እንገናኛለን። ታንኪዩ። እንግዲህ በጓሮ የነበረንን እርሻዎቹን የተለያዩ ነገሮችን ጎብኝተናል። ወፍጮ ቤቶችን፣ እህሎችን አይተናል። አሁን ደግሞ ቢሮ ላስጎብኛችሁ ማለት ነው። ወደ ቢሮአቸው እንገባለን። ከኦቦ ሰኝ ጋር ነው ያለሁት። አብራችሁን ጠብቁ። ኑ ከኛ ጋር። ዝርዝር ዓላማው ግቡ ምን ይመስላል የሚል ከበራችን ጀምሮ በግልጽ አስቀምጠን ኮኦፕሬቲቭ መሆናችንም ደግሞ በኮፕ ኢትዮጵያ ህብረት ስራ ኮሚሽን የጨፌ ወጣቶችን ለገባ ህብረት ስራ ማህበር በሚል እንትን አድርገናል። እንዲሁም እንግዲህ ያው ይሄ ቀደም ሲል ፓርላማዎች በየአመት የኢትዮጵያ ህዝቦች ተወካዮች ምክር ቤት የግብርና ቋሚ ኮሚቴዎች በየአመት ብርቱ ህብረት ስራ ማህበራቶችን መዝጋ ላይ ይጎበኛሉ ያሉ እውቅናም ሰጥተው ያልፋሉ። ከዛ አንፃር መጥቶ ሲጎበኙ የሚያሳይ ነው ይሄ። እንዲሁም ደግሞ ጨፌ ብቸኛ በላተኛ አይደለም። እናቶችን በዓላቶችን ጠብቀን ወደ 180 የሚሆኑትን እናቶችን ከእጅ ወደ አፍ የተሳኑትን እናበላቸዋለን። እንዲሁም ደግሞ ጨፌ ሪዞርት 1 ሄክታር ላይ ወደ ሆሎታ ወንዝ ላይ እየገነባን ያለ ነው። ይሄን ይመስላል። ሆሎታ እየተገነባ ያለ ነው። በደንብ አድርገን ቪዲዮም እንሰጣለን። ይሄ በዚህ ልክ እኛ ጋር መጥቶ ማንም ሰው ሳይለብስ ሳይጠግብ የሚሄድ የለም። ይሄ ማህበሩ አርቴቸር ነው። የግንባታ የትኛውን ግንባታ ስንሰራ የሚሰራልን የሚነድፍልን የሚሰራልን ዲዛይነራችን ነው። ይሄ ነኝ። ይሄ የውጭ የግብይት ህዝብ ግንኙነት ዳይሬክተር ነው። ይሄ መስቀል አደባባይ ላይ ያለ ምርት ነው። ይሄ ምክር ቤቶቻችን ናቸው። እነኚህ ኮሚሽነሮች ናቸው። እኔ ለ15500 የመኖሪያ ቤት የተመቻቸ ነው። ይሄ ትምህርት ቤት ነው። በአዋሽ ሊመን የተመቻቸ ነው። ይሄ በአምቦ ከተማ የሚገኙ ተማሪዎቻችን ናቸው፣ መምህራኖቻችን ናቸው። እንግዲህ ያው ማንኛውም ሰው ወደ ቢሮአችን ሲገባ ቢሮ ከመግባቱ በፊት ከመጋዘን ጀምሮ እስከ ታችኛው ድረስ እስከ ተራ ቁጥር 13 ድረስ የቢሮ መመላከቻዎቻችን የት ቢሮ እኔ ስንት ክፍል ነው የሚገኘው፣ ስንት ቁጥር ነው የሚገኘው፣ እንዲሁም ባርና ሬስቶራንት የት ናለን፣ መጋዘኖች፣ የቡና መጋዘን ቡና ላይም ኤክስፖርት ኢምፖርት አሁን ልንገባ እየተንቀሳቀስን ያለ ነው። የሀገር ውስጥ የገበያ ፍቃድ አለን። የፕሬዝዳንት ቢሮ የት ነው፣ ስንት ቁጥር ነው፣ 8 ቁጥር ማን ነው፣ 9 ቁጥር ማን ነው የሚል በዚሁ ልክ ነው የምንሄደው። ሌላው ጨፌ ሳኮም አለን። የአባሎቻችን አጠቃላይ ያሉት የአባሎቻችን አያያዝ በፎርምና በግራፊክስ ምን ይመስላል፣ እንዴት ነው መዝጋ ላይ የሚደረገ የሚለው ደግሞ በዚሁ ልክ ፕሮፌሰሮች አሉበት ማህበራችን ውስጥ። አቶ ብቻ አይደለም፣ ገበሬ ብቻ አይደለም፣ ዌተር ብቻ አይደለም፣ ሴልስ ብቻ አይደለም፣ ፕሮፌሰሮች አሉበት። የጨፌ አድቫይዘሮች ፕሮፌሰሮች፣ ዶክተሮች አሉበት፣ ኢንጂነሮች አሉበት። ሁሉም ዲፓርትመንቶች የቢዝነሳችን ዲፓርትመንቶች በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያሉ። በሙቀት አንሄድም። አንዳንዶቻችን በበቂ ልምድ ያለን አቅም ግንባታ ያለን፣ አንዳንዶቹ በቲዮሪካል፣ አንዳንዱ በፕራክቲካል፣ ሁሉም የየራሱ አስተዋጽኦ አለው። ለአንድ ሀገር እድገት ሁሉም ዋጋ አለው የሚባለው ነው። 2013 2014 2015 2016 2017 2018 ድረስ በዚህ ልክ በግራፊክስ ቁጭ አድርገንላችኋል። ይህም የማህበሩ ራዕይ በዚሁ ልክ በየቦታው ላይ እንለጥፈዋለን ማለት ነው። እንዲሁም ደግሞ ጨፌ ካፌና ሬስቶራንት ነው። ይህም በዚህ ልክ እንገኛለን። ምሳ ሰዓት በሚደርስበት ጊዜም በዚሁ ልክ ማንኛውም ሰው ሻይ ቡና የሚደረግ ኪችን እዚሁ አለ። እንዲሁም የእንግዳ መቀበያ አለን። እንግዳችን መቀበያ ቪአይፒ አለን እዚህ። ይሄ ስራ አስኪያጅ ነው፣ ይሄ ምክትሌ ነው፣ ይሄም ደግሞ ያው የኔ ነው ማለት ነው። እንግዲህ ያው በዚህ ልክ ሁላችንም እስቲ ቁጭ እንበል አይደለ? እንደ ያንተ ባይደለም እርሶ ነው እንጂ እንግዶቻችን እዚህ ነው የምንቀበለው። እዚሁ ነው ሻይ ቡናችሁ ነው የሚሉት ማንኛውም ሰው። በነገራችን ላይ ሶፊ የጨፌ ትርጉም ታውቃለህ?
ጨፌ በቀደም ለምለም አረንጓዴ አልኩህ፣ በአፍ ነው ያልኩህ። በተግባር ላሳይህ ታዲያ መልኩን። በጣም በደስታ ምን ላይ ነው የቆምክ? ሳር ላይ። በቃ ይኸው አረንጓዴ። ቤታችን ውስጥ ለም ነገር አይጠፋም። አረንጓዴዎቹ በሙሉ የጨፌ አመላካች ነው። ጨፌ ተምሳሌት ናቸው። ሬስቶራንታችን ይሄን ይመስላል። ሬስቶራንቱም ቪአይፒውም በዚህ ልክ ከሆነ ይሄ አንደኛ ፎቅ ላይ የሚገኝ የምንሰጠው አገልግሎታችን ናቸው። ወደ ሁለተኛ ፎቅ ደግሞ ስንወጣ በዛው ልክ የተለያዩ የቢሮዎች አገልግሎቶችን ታገኛቸዋለህ ማለት ነው። ጨፌ ቁጠባና ብድር ነው። ቁጠባና ብድር ማላችሁ? አዎ፣ ጨፌ ቁጠባና ብድር አዲስ ወደ ስራ እየገባ ያለ ቅድመ ዝግጅትን በቅድመ ዝግጅት በባንክ መልክ እንዲመተናል። እንግዲህ የፊት ለፊት የግልፀኝነት አሰራር የሚባል በዚህ ልክ ቅድመ ዝግጅትን ጨርሰናል። ጨፌ ሳኮ ይባላል። ጨፌ ሳኮ ቁጠባና ብድር በዚህ ልክ እናደርጋለን ማለት ነው። ይሄ ጨፌ ቁጠባና ብድር ለወጣቶች ይቆጥባሉ፣ ይበደራሉ፣ ስራ ይጀምራሉ። አሁን 30% ይቆጥባሉ፣ 70% ይበደራሉ። መኪና የሚገዛም ቤት የሚገዛም እንሰራለን ማለት ነው። ይሄ መጀመሪያ በአባሎቻችን ላይ ነው የምናደርገው። ቀጥሎ ግን አባል ላልሆኑትም አገልግሎት እንሰጣለን ማለት ነው። ይህን በዚህ ልክ ይሄ ስለ ቁጠባ ነው የሚያወሩት። በዚህ ረድፍ ያለ ስለ ቁጠባ ነው የሚያወራው። በዛ ረድፍ ያለ ስለ ብድር ነው የሚያወራው። ያ ጥግ ላይ ያለ ደግሞ አይቲ ናቸው። የአይቲ ክፍል ነው። ሲኦ ማኔጅመንቶቹ ይሄ ነው። ሲኦ ቫይስ ሲኦ ሎየር እዚህ ጋር ነው የሚሆኑት ማለት ነው። ሶስቱም በዚሁ ልክ ይቀመጣሉ ማለት ነው። ስለዚህ በዚህ ልክ ይሄም ይመስላል ቢሮአችን። እንደዚህ አይነት ነው እንግዲህ ያው ገና ኢንስትራክተር እያደረግን ያለ ነው፣ እያዋቀርን ያለ ነው። በል ደግሞ ወደ ስራ በምንገባበት ጊዜ አንተም መጥተህ አንዱ የስራ አብስራቻችን ይሄ ምክር ቤታችን ነው። ምክር ቤታችን አዳራሽ በዚህ ልክ ጽድት ባለ መልኩ ምክክር እዚሁ ነው የምናደርገው። ስብሰባ አለን። ሙሉ በሙሉ ስፖርትም እዚሁ ነው የምንሰራው። ሌላ ጋር አንሄድም። አሁን የስፖርት መሳሪያዎች እስኪገቡ ድረስ እዚሁ ካራቴ ምኑም ሁሉም እዚህ ውስጥ በቃ እንደፈለግን ነው የምንጫወተው ማለት ነው። እርስዎ ራሱ ካራቴ ፎቶ አይቻለሁ፣ ይሰሩ ነበር እንዴ? አዎ፣ ጥቁር ቤልት አለኝ። ጎብጥ እንደዛው መስየግ ነው አይደለም? እንዴ ልከረባበትልህ እንዴ ይችላሉ? ብላክ ቤልት አይቼ እኮ ነው ፎቶ ጥሩ አይደለም ብዬ ነው እንጂ አሳይክ ነበር። ቦታው አይደለም። መጽሐፍም አለ በኦሮምኛ ሆነ እንጂ ጨፌ ወጣቶች ለገብ መጽሐፍም አለ። ኡርጂ ፈከኛ ለሎታ ይላል። ኮቤ ቁልቁሌሱ ማራ አንገ ፕሬዝዳንቱማ ከሌስትሮነት እስከ ፕሬዝዳንትነት የሚል ይሄ መጽሐፍ ነው ማለት ነው። ይሄ መጽሐፍ የማንም የአንድና ሁለተኛ ሶስተኛ ወገን ታሪክ የለበትም። አንዳንዶች እንደውም እዚህ ላይ እኮ ሳነሱቦት ነበረ። ወይራ ሰፈር አካባቢ ነው ወይ ምናምን ሊስትሮ ነበር እና ውሸት ነው ብለው አንዱ እሱን ነው ለማጣራትም እንድመጣ ያደረገኝ። እውነት እኔንም ሸውደውኝ ከሆነ ተሸውጄ ከሆነ አሁን ደግሞ እርስዎ የሚያፍሩበት ታሪክ አይደለም፣ ጭራሽ መጽሐፍ ጽፈውታል። ሌስትሮ ማውሬን በፎቶ ማስቀምጫለሁ። ሌስትሮ የጫማ እየሰፋው ቁጭ አድርጌበታለሁ። ምክንያቱም የምትደብቅ ከሆነ አንተ ጀብዱን ብቻ አታውራ፣ ጀብዱ ህዝብ ያውራልህ። አንተ የማይታወቁ ታሪኮችን ራስህ አውራ። ብቻም አይደለም እኔ እምቢተኛም በነበርኩ ሰዓት እምቢተኛ ነበርኩኝ ብዬ አሁን ለምሳሌ ይሄ ጫማ እየሰፋው ያለሁት ፎቶ ነው። ጫማ እየሰፋሁት ነፃነት ያስፈልገኛል ብዬ ለነፃነት በምታገልበት ጊዜ ትምህርቴን በተመለከተ በዚህ ልክ አስቀምጫለሁ ከነስም ዝርዝሩ። ይሄ በምን ሲመረቁ ነው? ዲፕሎማ በፖለቲካል ሳይንስ ዲፕሎማ፣ በዲግሪ ህግ፣ ሌላ ዲግሪ ደግሞ ፕሮጀክት ማኔጅመንት ከባለቤቴ ጋር፣ ማስተርሴን ደግሞ በፕሮጀክት ማኔጅመንት ነገር ግን ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ያደረኩበት ነው። በዛ ልክ ነው። ለዚህም ነው ኮኦፐሬቲቭን ስራ ላይ ስትወርድ ሱፍ ለብሴ የሚሰራ ሳይሆን አብሮ ቱታና ቦቲ ለብሴ አርጌ አብሮ ቀፍሬ የምታስቆፍረው። ኮኦፐሬቲቭ ከስተመር ሰርቪስ ማለት ሰራተኛን አንተን እንዲከተልህ አድርግ ነው እንጂ አንተ ሰራተኛን አትዘዝ
አዛዥ ከሆንክ ያው የምትጠላውን አይዲዮሎጂ ውስጥ ትወርቃለህ፣ ሳታቅ በድንገት ትወርቃለህ። ይሄን ይመስላል። በዚህ እግረ መንገድ ይሄው በጣም አመሰግናለሁ። ውሰድ። በዚህ ልክ ነው ያለነው። የ12ቱም ሰኚ ብሔርተኛ ነው ዘረኛ ነው ይላሉ አይደለ? ዘረኛ አይደለሁም እኔ ካነበብኩ መጽሐፍ ላይ ነው የምናገረው እንጂ የተናገርኩት እንጂ የውስጤ ማንነት ግን ይህን ሁሉ ያቅፋል። 12ቱም ክልል ባንዲራዎች በአዳራሼ ላይ አሉ። የ12ቱም ክልል ይሄው 12ቱም ክልሎች የኢትዮጵያ ባንዲራ አለ። ሌሎችም ክልሎች አሉ። የኦሮሚያ አንድ ነው አለ። ሌሎቹ እንዳለ የ12ቱም ክልል ነገም ሌላ ክልል ከመጣ በጸጋ እቀበላለሁ። ባንዲራውንም አምጥቼ ሰቅለዋለሁ። ስለዚህ ምንም ቦታም አለ፣ ብዙ ቦታ አለ። 22 ክልሎች አሁን 22 ክልል ይሆናል ተብሎ ይጠበቃል። 22ቱም ክልሎች ሲመጡ እንቀበላቸዋለን። እንደውም እንብዛ፣ ክልል ሲንበዛ ጥሩ ነው። እንደውም አይጣበበንም። እንግዲህ ያው እነኚህ አሁን እንግዲህ በዚህ ልክ ይሄ አሁን ትምህርት ቤቱ 50% ላይ ደርሰናል። አሁን 50% ላይ ዘንድሮ ለመን አዋሽ ለመን ይባላል። ምዕራብ ደቡብ ኦሮሚያ ነው ያለ። ይሄ ዶክተር ኤሪክ ይባላል። ይሄ ዶክተር ኤሪክ የአይኤምኤፍ ዳይሬክተር ናቸው። እነኚህ ኮሚሽነሮች ናቸው። መኖሪያ ቤቱ ዲዛይናችን ናቸው። እንግዲህ በዚህ ልክ ስራ እየሰራን ነው የምናወራው። ቁጭ ብለን የምናወራው ወሬ የለንም እኛ እንግዲህ ያው ይሄም በዚሁ ልክ የማኔጅመንት ቢሮ ነው። ሱፐርቫይዝ ላይ ናሉት፣ ስልጠና ላይ ናሉት። ስልጠና አስገብቻቸው ነው እንጂ ይሄ በዱባይ ላይ በአፍሪካ ደረጃ 3ኛ ወጥተን አንድ ዋንጫ ሰርቲፊኬት፣ አንድ ሜዳሊያ የተሸለምንበት የዱባይ ላይ የተካሄደው የግሎባል ጉባኤ ነው። አዋርድ ላይ የነበርነው ነው። ይሄ ሚኒስትሮቹ መጥቶ ሲጎበኙ ነው። በዚሁ ልክ አላችሁ እንዴ አላችሁ። ይሄ ፋይናንስ ክፍል ናቸው። በዚህም ልክ ይሰራሉ። ፋይናንስ ገምገማ የሚያስኬዱት በዚሁ ነው። በዚህ ልክ በየቢሮአችን የምናስኬድ እንትን ናቸው። ብቻም አይደለም። በነገራችን ላይ በኦሮሚያ ህብረት ስራ ባንክ በየአመት ተሸላሚ ነኝ። በየአመት ተሸላሚ ነኝ። በዚህ ይሄም ትልቅ ፕሮጀክት ነው። ለ15400 አባላት የሚደረግ ነው። ዛጋ ኮሮና ወቅት ላይ የጤፍ አብዮትን በአዲስ አበባ ከተማ የጤፍ አብዮት 2015 ላይ 1 ኪሎ ጤፍ በአንድ ሌሊት 110 ብር፣ 120 ብር፣ 150 ብር ሲገባ ነው ብዬ 1 ኪሎን ከ68 ብር በታች በላይ እንዳይሸጥ ብዬ ህግ አድርጌ ያወጅኩት እኔ ነኝ። በዚህ ልክ ከክብርት ከንቲባችን ጋር በመሆን ስንወያይ የነበረ የሚያሳይ ፎቶ ነው። ይሄ ፎቶ በኮሮና እንኳን ስለ አገር ሲጨንቀን ነበርና ኢትዮጵያን ልታስብል የምትችለው አዲስ አበባ አዶገነት ፍንፍኔ ነች። እንደመሆኑ መጠን እኔ መታደግ አለብኝ ብዬ ይሄ የቦርድና የማኔጅመንት መሰብሰባ አዳራሽ ነው። ይሄም ቦርድም አዳራሽ ማኔጅመንቱም የትኛውንም ሰራተኞች በነፃነት የሚሰሩት ጥሩ ስፔስ ያለው ቦታ ነው። ዋንጫ በየቦታው አለ። ይሄኛው ክፍል ያገኘው ዋንጫ ክፍሉ ነው የምንሰቅለው። እኔ በኔ ያገኘሁት ዋንጫ የኔው ክፍል ነው የምንሰቅላቸው። ሁሉም የየራሱን ውጤት በራሱ የምጠቀምበት እንጂ 13 ቁጥር ነው የሚቀረን። 13 ቁጥር ደግሞ እንግዲህ ልዩ ነገር ታያለ ብዬ አስባለሁ። በሀሳብ አንተም የምታግዘኝ ይሆናል ብዬ ገምታለሁ። እዚህ ላይ ሜኔ ጂም ከፍታለሁ። የሰራተኞችም እዚህ አካባቢ ያሉትም እናንተም አጋጣሚ ወደዚህ መታችሁ ስፖርት በምትሰሩበት ሰዓት እዛ አካባቢያቸው ላይ ሲረፍድብህ እዚሁ ጎራ ብለህ መታ አድርገህ ትወጣለህ ማለት ነው። እዚህ ምን እጂ ሰራለሁ ብያለሁ። እንደገና ካምፈር እንግዶች ሲመጡ ፕሮግራም ስትይዝ አንተም አሁን የሚዲያ ፕሮግራም የንወያይን ሻይ ቡና ፈልጋለሁ ብለህ ብትል እዚሁ ካምፈር ሙኩት ፍየል ታርዶ ይሄው እሳት ነዶልህ እዚህ ጋር ተዘጋጃጅቶ እንግዶች የሚወያዩበት ቪዩን የምታይበት ሌላ ደግሞ ጆርናሊስቶች ቢሮን እያመቻቸው ያለውበት እድሳት አላለቀም እንጂ አንድ ነገር ታውቃለህ ወይስ ልንገርህ? ምን የአዲስ አበባ የመጀመሪያ
የኢትዮጵያ ቤተ መንግስት የት ነው? የመጀመሪያው እንጦጦ ላይ ነው። አይደለም አይደለም፣ ንገረኝ። እንጦጦ ንገረኝ። ሁሌ ፈተና ነው የሚሆንባቸው አይኔ። የመጀመሪያው እንጦጦ ሁሌ ፈተና የሚሆንባቸው ለምን መሰለህ? ፀሐዩ በዛ መሰለህ። ይህን ስናገርክ ኩራ ብዬ ብናገር ደስ ይለኛል። የአዲስ አበባ ወይም የፍንፍኔ የመጀመሪያ ቤተ መንግስት ወይም እነ ልጅ ኢያሱ ያደጉበትን ቤት ላሳይክ። እሺ ና እንዴ ያ ጥቁሩን አይተር ሙዚየም ነው። ያ 4 ኪሎ አይደለም እኮ እየመጣን ነው የሚሉት እና እንትና ማዶ ያሉ ማናቸው ስማቸው ጠፋብኝ። እነ ምረበዳቸው ምናምን እዛ መሰለ እንደ 4 ኪሎ አይደለም እኮ እዚህ ነው። በጣም ያምራል። ያይቼው አላውቅም። ይሄ ነው የሚመጡት። ይሄ አሁን የ150 ዓመት በፊት የነበረ ነው። የአዲስ አበባ መቆርቆሪያ አዲስ አበባ ስትቆረቆር የመጀመሪያ ቤተ መንግስት እችትና እዚህ ውስጥ ነው የነበሩት። መሪዎቻችን እዚህ ሆኖ ነው እጅ ማንሻ ከየአገር በእንስራ ማሩም ወተቱም ቅቤውም በእንስራም በተለያየ በጡቤ ምናምን የሚመጣው እዚህ ነው ግብር የሚሰበሰበው እንጂ 4 ኪሎ አይደለም የሚሰበሰበው። እጅ ማንሻ እዚህ ነው የሚሰበሰበው። አሁን ምን ሆኗል? ሙዚየም ነው። በቃ አሁን ለታሪክ የተቀመጠ ነው እንጂ አሁን ላይ አገልግሎት አስተራራዊ አገልግሎት አይሰጥም። አሁን ላይ እንደገና ይሄ አሁን ታድሱ እድሳትን አልጨረስንም እንጂ ይሄ አሁን ለሚዲያ ያዘጋጀሁት የጋዜጠኞች ግሩፕ ቴብል ምኑ ገብቶ ይሄ ሜካፕ ክፍል ሜካፕ የሚያደርጉበት ፕሮቶኮላችሁ ጆርናሊስቶች ፕሮቶኮል ክፍል ነው። ዘጋጅቼ ጨርሻለሁ። ይሄ እድሳት አልቋል። በዚህ ሳምንት ውስጥ ስራ ይጀምራል። በዚህ ሳምንት ውስጥ ስራ እናስጀምራለን። አልቋል። እቃም ተመቻችቶ አልቋል። እንገባለን ማለት ነው ወደ ስራችን። ይሄ ጨፌ ሚዲያ ነው። ባለ 3 ብሮድካስት አለ፣ መወያያ አለ፣ የእንግዳ መጋበዣ አለ፣ የፌዴሪ ባንዲራችን በዚህ ልክ አለ። ብሮድካስቱን ስንጠቀም 4 ፌዝ መጠቀም እችላለሁ። አንደኛው ፌዝ፣ ሁለተኛው ፌዝ፣ ሶስተኛ ፌዝ እና አራተኛው ፌዝ ነው። ጋዜጣዊ መግለጫም ሲወጣ ዜናም ሲነበብ በዚህ ልክ ያነባሉ ማለት ነው። እስኪ ያምርብን ይሆናል። ይሄ ጨፌ ስራዎች ናቸው። ጨፌ ሚዲያ የሚሰራቸው የልማት በዓል ወግን ሀገራዊ የፖለቲካ ትንተናዎችን የምንሰራበት የምንነጋገርበት መነጋገሪያ አጀንዳ በሚወጡበት ጊዜ ሀገር ላይ አምጥተን እንግዳ ጋብዘን የምንወያይበት ጆርናሊስቶች በዚህ ልክ መጥተው እኛን የሚያወያዩንበት በዚህ ልክ እኛ ጋር የሚሰራ የራሱ ሚዲያ ያለውም በተጨማሪ በኦሮምኛም በአማርኛም በሁሉም ቋንቋዎች ለብልበን የምናወራበት እና የምንወያይበት ሚዲያችን ነው። ይሄም ስክሪኑ ብቻም ሳይሆን ሁሉም ነገሮችን ዳይሬክተሩ ከዛ ዳይሬክት ያደርጋል። ካሜራማኖቹም ሁሉም ነገሮቻችን ፈጣሪ በፈቀደልን በአቅማችን እንግዲህ እየታከርንናለን። እናንተ ደግሞ እስኪ በርቱ ብላችሁ እቺን ጣታችን እንኳን ይዛችሁ ከጎተታችሁን ብዙዎቹን ወጣት ይዘን ከመነሳት ከመብረር ወደ ኋላ አንልም። ወደ ነው የምንመራው፣ ወደ እድገት፣ ወደ አንድነት፣ ወደ ፍቅር፣ ወደ ሰላም ፍጹም ፍቅር የሆነ መንገድ ይዘን እንሄዳለን እላለሁ። ይሄንን መስላለን። በጣም ነው የሚያምረው። በጣም እኔ በጣም ተደስቻለሁ። አመሰግናለሁ። ለወቀሱኝም ሰዎች ጥሩ ምላሽ ያገኙ ይመስለኛል። እንኳን አይደለም ሰው ሚዲያ ላይ የራሳችን ሚዲያዎችም እንዳሉን እንዲያቁም በዚሁ አጋጣሚ ንገራቸው። ምክንያቱም ይግባቸው። መቼስ አይገባቸውም እኮ አሁን ለመተቸት የተፈጠሩ ሰዎች በጥብጤ ሱካርና ማር አላውሴ በበሶ መልክ ብትግታቸው እቺን ቅርቷ ትይዝባቸዋለች። እቺ ጋር ያለችው እቺን ቅርቷ አጽያትን ታሳልፍና ጥሩ ነገርን ትከለክልባቸዋለች የነሱ። ምክንያቱም ገደል ነው የነሱ ገደል ማምቱ ነው። አይሞላም ክፋት ነገር። ሰላም ለዚህ ቤት ሰላም ለሚመጣው ይብዛለት። ሰላም ብለናል። ይሄ እንግዲህ ደግሞ ቢሮአችን ነው።
ሌስትሮ የሚባለውንም እንግዲህ በዚህ ልክ ላሳይህ። እንደ እሱንማ ማየት እፈልጋለሁ። የፕሮቶኮል ፎቶን አይደለም የሚሰቅለው፣ የፕሮቶኮል ፎቶ ሳይሆን መነሻዬ ነው። መነሻዬ ይሄውና እንዲህ ነው የመጣሁት። እኔ ማለት ይሄ ነኝ። ይወቁኝ። ስራን ወደ ቃል የቀየርኩ እንጂ ቃል ወደ ስራ ልቀይር እየሄድኩ ያለሁት ሰው አይደለሁም። የሰው ልጅ ከከፍታ ወደ ታች አይወርድም። ከታች ግን መሰላል ወጥተህ ታውቃለህ? ከታች ነው የምትወጣው፣ ከላይ ነው የምትወርደው። በዚህ ልክ ነው የሚካሄደው። እንዲሁም ደግሞ የሚያነባቸው መጽሐፎችን ተመልከታቸው። በዚህ ልክ አነባቸዋለሁ። ይህም መጽሐፍ ማንበባዬ ነው። መጽሐፍቶችን፣ የተለያዩ መጽሐፍቶችን፣ እውቅናዎችን እናንተ በምትጠብቁት ልክ አይደለም ብለህ እንድትነግርልኝ እፈልገዋለሁ። ምክንያቱም እነርሱም የሚፈልጉት አሁን እኔም አንተም የየራሳችን የታሪካኖች መጽሐፋቶች አሉን አይደለም? እንግዲህ ይሄውና ይሄ የዚህ ውስጥ ያለ ታሪክ አንተን ይገዛሃል አይገዛህም? በቃ እኔ በዚህ ነው የሚፋለም። ይሄ በኖህ ዘመንም በል በኖህ በል በአዳምም በል ሁሉ አቀፍ ነው። ይሄ በፈረንጆች ዘመን መጀመሪያ ዘመናቶች አሜሪካ ሳትፈጠር የተጻፈ ነው። ታሪክ አለበት። ይሄንንም ማንበብ እንችላለን። አንተ እንትን ታውቃለህ እንደ በነገራችን ላይ ፈርዖንን ታውቃለህ? ፈርዖን የግብፁ በኢየሱስ ስም ፈርዖን መንፈስ ይላሉ አይደል? ግን በአካል ታውቃቸዋለህ? በአካል አላውቀውም። እሺ ፎቶን ላሳይካ። እሺ ይሄው ፈርዖን፣ ይሄ ጥቁሩ፣ ይሄው ይሄኛው። አዎ ፈርዖን ይሄው ግብፃዊ አይደል እንዴ? ይሄው ፈርዖን ግብፃዊ አይደለም። ግብፅን መራት እንጂ ግብፅ አልተወለደም። ፈርዖን ከአሜሪካን ላቲንስ ጀምረው እየመራ የመጣ ነው ላቲን። ፈርዖን የግብፅ አሁን ለምሳሌ አክሱም ታውቃለህ? ይሄ አክሱም አይደለም? ይሄ ምንድን ነው? ይሄ ፒራሚድ አይደለም? ይሄ የግብፅ ፒራሚድ አይደለም? እሺ ይሄና ይሄ አይመሳሰሉም? ተመሳሳይነት አላቸው። ግብፅም እኮ ኦሮሚያ ነበረች። ግብፅም እኮ ኦሮሚያ ነበረች። ግብፅም እኮ ኦሮሚያ ነበረች። ፈርዖን እኮ የለበሰው የአባገዳ እኮ ልብስ ነው። እንደ አባገዳ ይኸው ከለቻን አድርጓል። በኩን ይዟል። የአባገዳ ልብስ ለብሷል። ይኸው አባገዳም ይህ ምሁራኖች ናቸው ያስቀመጡት። እኔ ሰኝ አይደለሁም ያስቀመጥኩት። ከምሁራኖች ከጻፉት ላይ ነው እኔ ያነበብኩልህ ያመጣውልህ ያስቀመጥኩት። እየተላለፈ የመጣውን ነው የነገርኩህ። እኔ ኃጢአተኛ አይደለሁም ማለት ነው። በቀላሉ አረፍ በሉልኝ። በዚህ ልክ መጽሐፎችን በዚህ ልክ ከመቀመጥክ በፊት አንድ ነገር እንስራ እና እስኪ እንግዲህ ያው ኮኦፕሬቲቭ አይደለም የመጣ ሁለት ነገር ነው የምናደርገው። እንዲህ ትቀመጥልኛለህ? አዎ እሱ ጋር ተቀመጥልኝ። እሺ እንግዲህ ኮኦፕሬቲቭ ተቀምጫለሁ። ተመልካቾቼ ምን እንግዲህ እናያለን። እስቲ በጣም ነው የሚያምረው። እንግዲህ ተመልካቾቼ እንደምታዩት የኦቦ ሰኚ ስቱዲዮ የዘመኑ ጉዲሳ ብያለሁ። የዘመኑ ጉዲሳ ብያለሁ። ተቀበል። ተቀብያለሁ። ኧረ በደንብ ነው ጉዲሳ ብያለሁ። እኔ ምንም ስልጣን ባይሰጠኝም በዚህ በምጅሌ ገዳ ዘመን አዲስ ኦሮሞ ግኝት ኦሮሞማን ያመጣንና ያለበስን በቢሮአችን አዲሱ ጉዲሳ ሎንጮ አቤት ሲያምር! እንግዲህ ያው በልብስ ብቻ ማናደርግም። ወንድሜን ሶፊን በተግባር በአግባብ ወስጃለሁ። ከኛ አድርጌያለሁ። ከዛሬ ጀምሮ ሶፊ ከኛ ነው። ብቻም አይደለም ከወተት ከቅቤ የተሻለ ግኝት ልስጥህ። እሺ ደስ ይለኛል። ኧረ በኢየሱስም ዛሬ ታላቅ ቀን ነው። እንግዲህ ይሄንን ተመልካቾቼ ይሄን አንዴ ተመልከት።
ከኮሌስትሮል ነፃ ይላል። አውራምባ ከሁሉም በሽታ ነፃ የሆነ የሚገርም ነው። ከሁሉም ነፃ የሆነ ከምንም በሽታ ነፃ የሆነ ዘይት ነው። ይሄንን ዘይት ጨፌ ቅጥር ግቢ ውስጥ ብቻ ነው የምታገኙት። ይሄውና አንተም በዚሁ ልክ እንግዲህ አንድ እንግዳ ማለት ድብቅ እንግዳ በዛው ልክ እሱን እንግዳ በሚቀጥለው የምንገናኝ ይሆናል። ለዛሬው ግን እጅግ በጣም በሚገርም ሁኔታ ኦሮሞማን ተቀብለሃል አይደል? በደንብ በደስታ እንደ እኔ ድሮም ነው ታዲያ። ይሄው ተሰኝኮ በጣም አመሰግናለሁ። በጣም እናከብርሃለን። በጣም ነው የማመሰግነው። እንግዲህ ምንድነው ስሙ ቡልኮ ነው የሚባለው። ቡልኮ እግዚአብሔር ይስጥልኝ። በጣም ተደስቻለሁ። እንግዲህ ያለሁትኝ ያው በፕሬዝዳንት ሰኝ ቢሮ ነኝ ያለሁትኝ በጨፌ ወጣቶችና ህብረት ስራ ማህበራት በዛ ፕሬዝዳንት ጋር ነው ያለሁት። እንግዲህ ምንድነው ምንም ነገር በሌለበት ነው የሚዲያ ጫጫታ ብቻ ነው እንደዛ አይነት ሰውም አይደሉም እሳቸው ምናምን የሚል የተለያየ አስተያየቶችን አይቻለሁ። እውነት ለመናገር እነዛ ደግሞ እንዳልሆኑ በአካል መጥቼ መሬቱን ረግጬ እንግዲህ በደንብ መጥቼ ተመልክቻለሁ። በጣም እጅግ ደስ የሚያሰኝ ነው። ብዙ ወጣቶች ደግሞ የሚፈሩበት፣ ብዙ ወጣቶች ደግሞ ሀብት የሚያካብቱበት፣ ወጥተው የሚገቡበት ደግሞ የሚያገቡበት የሚወልዱበት ደግሞ እንደሆነ ከዚህ በፊትም ደግሞ እንደተደረገ በደንብ ልቤ አምናለሁ። ያየሁት ነገር እጅግ ደስ ብሎኛል። እናንተም ብቻ ሳይሆን እኔ ኮርቻለሁ። እውነት ለመናገር ምንድነው ያኮራኝ መሰሎት? አንዳንድ ጊዜ ሶሻል ሚዲያ ላይ የሚተላለፉ ነገሮች የሌለ ምድር ላይ የሌሉ ያረገጡ ነገሮች ይወሩና ሲወጣ ሌላ ነውና እኔም ያን ያህል ለልቼ ስመጣ እዚህ ጀሞ ድረስ ይሄን ነገር ለማየት በመብቃቴ እጅግ ተደስቻለሁ። እርሶም በቃሎት ስላገኘሁት አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። እንግዲህ ያው ሶፊ እኛ ትልቁ ነገር የምንፈልገው ፍቅርን ነው። የምንወዳቸው ነገሮች አሉ። እዛ ላይ ከትምህርቶቼ አንጻር ብቻም ሳይሆን አጠቃላይ ደግሞ ጨፌ እዚህ አንተ ከጎበኛው ቅጥር ባሻገር ለ5 ደቂቃ የሚፈጅ እዛ ስክሪኑ ላይ ታይልኛል አስባለሁ ማለት ደስ ይለኛል በጣም። ይሄን ይመስላል። አሁን አንተ ያህናቸው በሙሉ ይሄን ይመስላል። እነኚህ እንግዲህ ያው እንደምትመለከታቸው ህንፃዎቹን አሁን የጎበኘናቸው በዚህ ልክ ነው። አሁን መሰረት ያወጣንበት ይሄ ክፍት ባዶ ቦታ በዚህ ልክ ነበረ። አሁን ያየው የወፍጮ ቤቱን ነው። ብቻም አይደለም ያው ሙሉ በሙሉ በአጠቃላይ ማህበሩ ምን ያህል ነው ይሄ የማህበሩ ራዕይን በተመለከተ እንዴት ማህበሩን የሚመራ አንድ ሰው ፕሮፋይሉ የግድ ማድረግ ያለበት ማህበራችን ሲመሰረት እንደምትመለከተው 150 ሰው ነበር ይዘን የተነሳ ነው። 2012 በ29 6ኛ ወር 2012 ነው የተመሰረተው። በአሁን ሰዓት 2000 ካፒታላችንም 150 ሺህ ነበረ። 150 ሺህ ብር ይዘን የተነሳን። በአሁን ሰዓት ግን 370 ሚሊዮን ካፒታል ደርሰናል ማለት 370 ሚሊዮን ካፒታል ደርሰናል። የአባል ካፒታል ብዛትም 15400 ነው። እዛ ላይ እንደምትመለከተው ብቻም አይደለም ያው የአንድ ማህበር የተማረ የትምህርት ፕሮፋይል በግልጽ መቀመጥ አለበት ይላል አዋጅ ላይም። አሁን በተሻሻለ አዋጅ 6/2018 ላይም በዚህ ልክ ነው የሚያስቀምጠው። እንግዲህ ፖለቲካል ሳይንስ ብያለሁ። በዚህ ልክ ነው ግራጁዌት ያደረኩት። ዲግሪን ህግ ነው በህግ ነው ዲግሪ ሰሩታ። አዎ እንደዚሁም ደግሞ ፕሮጀክት ማኔጅመንት አለኝ። ማስተርሴንም በዛው ልክ በፕሮጀክት ማኔጅመንት በዚህ ልክ ነው የሰራሁት። ብቻም አይደለም የማህበሩ ራዕይ መነሻው በዚህ ነው የምነሳው ማለት ነው። ይሄን ተመልከት። ጫማ ቤቴ ነው ይሄ ከሌስትሮነት እስከ ፕሬዝዳንትነት የሚል በዚህ ልክ ነው እንትን ልናደርግ የቻልነው። ይሄ ምንጣረው የምንመነጥርበት ህንብተኝነት እስር ቤት ዘመናቶችን እዛ ላይ ባስቀመጥኩልህ በዚህ ልክ ነው። 10 ዓመት ከ3 ወር ማለት ሊደግፍህም ቆራጥ ነኝ፣ ሊቃወምህም ቆራጥ ነኝ። ቆርጬ ነው የሚቃወምህ፣ ሲቃወምህም ሲደግፍህም በዛው ልክ ነው። በእውነት ላይ ተመስርቼ ነው የሚደግፍህ፣ በእውነት ላይ ተመስርቼ ነው የሚቃወምህ። በውሸት አልቃወምህም፣ እንትንም አላደርግም። ስለዚህ በዚህ ልክ ተማሪዎችን እንግዲህ ተመልከት። በዚህ ሰዓት 3ቱም ትምህርት ቤቶቻችን ውስጥ
በአምቦ ከተማ ይሄ ወደ ስንት ተማሪ ነው በዚህ ልክ ያለ? አንድም ትምህርት ቤት አልገነባ ከኔ ጋር ማውራት አይችልም፣ አይመጥኑኝም። ጨፌ በምን አይነት መልክ ነው የሚለው እንዲህ ሰዎች በሚሰበሰቡበት ወቅትም እንዴት ነው የሚጠቀሙት? መኖሪያ ቤቱን እንዴት ነው የምንሰራው? ህብረት ስራ በምን አይነት መልኩ ነው የምንሰራው? በህብረት ስራ ካልሆነ የከተማ ፍትሃዊ ሀብት ክፍፍል የፍትሃዊ የመሬት ክፍፍል አይደረስም። በህብረት ስራ ከሆነ ግን ህብረት ስራ ነው። አንድ ሰው በህብረት ስራ አንድ ቤት ነው የሚጠበቅበት። ከዚህ አንጻር በዚህ ልክ ጂአይኤስን ሰርተን ዲዛይን ሰርተን መሬት ተለይቶ ቦታውንም አውቀን ኮመን ስፔስን ጭምር አውቀን ሁሉንም ለይተን በዚህ ልክ ነው አባላትንም እንትን ለማድረግ የቻልነው ማለት ነው። ስለዚህ ኮመን ስፔሱ ለ15400 አባላት በዚህ መልክ ስንት ካሬ ነው የሚያስፈልገን? 1,445,540 ካሬ ነው የሚያስፈልገን። ኮመን ስፔሱ ነው ይሄ ለ15400 120 ካሬ ካሬ ነው የሚያስፈልገን ማለት ነው። በዚህ ልክ ከሆነ ማንኛውም ሰው በቀላሉ ከቤት እጦት መላቀቅ ይችላል። ጨፌ ኢኮ ሪዞርቱ ደግሞ ይሄን ይመስላል። ጨፌ ኢኮ ሪዞርቱ እጅግ በጣም በሚገርም ሆለታ ላይ ያለው ነው። ሆለታ ላይ ያለው በትክክል ይሄን ነው የሚመስለው። ገስት ሃውስ አለው። ዳስፖራ የሚሰለጥንበት ነው። አገራዊ ምክክር ምክክርም ሆነ አገራዊ ስብሰባም ሆነ ሰርግም ሆነ ማናቸውም ኮንፈረንስ የሚካሄድበት ፊልድ የሚወጣበት የተለያዩ በአካላቶች ቱሪስትና ቱሪዝም በአካላቶች ባልና ቱሪዝምም ጭምር የተገኙበት የአገሪቷ መስረታ ላይም የሚገኝበት ፏፏቴ ያለው እጅግ በጣም የሚገርም ሪዞርት ነው እየገነባን ያለ ነው ማለት ነው። ይሄንን ትምህርት ቤቱን ተመልከት ደግሞ ይሄ ከኬጂ እስከ አዳሪ ትምህርት ቤት ነው የምንገነባው። ይሄን ከኬጂ አዳሪ ትምህርት ቤት ድረስ እንገነባለን። ኦልሞስት የ4 ዓመት እቅዳችን ነው። አሁን 1 ዓመታችን ጨርሰናል። በ1 ዓመታችን የመጀመሪያን ፌዝ ገንብተን ጨርሰናል። ዘንድሮ የ2019 ተማሪ እንረከባለን። ይሄ ክፍል ይሄ አካል ያለቀ ነው። ይሄ ኤሪያው ያለቀ ነው። አሁን ያላለቀው ይሄ ትልቁ ግንባታዎችን ያላለቁትን የምንሰራበት የምንጀምርበት ጀምረን ደግሞ የምንፈጽምበት ፈጽመን ፍሬን የሚያይበት እና ለዓለምም ለአገርም የሚበቃ ትውልድን የምናፈራበት ትምህርት ቤቶችን ነው መገንባት አለብን ብለን ነው የተነሳን። ይሄ ፈርማችን ነው። ይሄ ፈርሙ እነኚህ ከአይኤምኤፍ ጋር ትስስር በምናደርግበት ጊዜ ትስስር ስናደርግ በአካል መጥቶ ነው። አይኤምኤፍ ዳይሬክተር ነው ዶክተር ኤሪክ በዚህ ልክ ነው የመጡት። አሜሪካን ጀነራል ሰፕላይ ቼንም በዚህ ልክ ነው የመጡት። እንዲሁም ደግሞ ይሄ ኢኒሺዬቲቭ ላይም በዚህ ልክ የመጣንበት ነው። አንተ ቅድም ስንቆፍር ነው ያያህን። አሁን ደግሞ ከብቶች ላይ እንዴት ከብት አያያዝ እንዴት ማድረግ እንዳለባቸው ስልጠና ሰጥቼ ወደ ስራ ሳስገባ ይሄ 8 ነው የገነባ ነው። 4ቱ የከብቶች 4ቱ የዶሮ እንቁላል ዶሮች ናቸው። እነኚህ ወጣቶች ናቸው። እነኚህ ወጣቶች ተመልከት፣ ቦቴና ቱታዬ ዱላም አይለየኝም። ወጣትን በዚህ ልክ ነው እያሰለጠንኩ ወደ ስራ እያስገባው ከብቶቹን በሬዎቹን የወተት ላሞችን በዚህ ልክ እያደረግን እያረባን ያለ ነው ማለት ነው። 10,000 ዶሮ በዚህ ልክ ነው ያደረግነው። ወደ 10,000 ዶሮ በአሁኑ ሰዓት ለበዓላትም ጫጩቶች የዶሮ ጫጩቶች በቀን የአንድ ቀን ጫጩት ዶሮ እንኳን በዚህ ልክ እናረባለን። እኔ ወደ ሚዲያ አባዜ አይደለም፣ ሚዲያ አባዜ ሰው አይደለም። ሚዲያ ላይ እኔ የራሴን ሐሳብ ለመግለጽ ዝግጁ ነኝ። ነገር ግን የሚዲያ ሱስ የለብኝም። ሚዲያ ላይ እንደሚያወራው ብቻ ሰዎች እንደሚያዩኝ ሳይሆን ቁም ነገር አዘል እኔ ጋር ይበዛል። ይሄ አሳ እርባታ ለመገንባት እያደረግኩ ያለሁት እንቅስቃሴ ነው። አሳ አሁን ከዝዋይ ከአዋሳ ነው የሚመጣው። አሁን ግን እዚሁ ራሳችን ለምን አንጀምርም ብለን ግንባታ ላይ ነው ያለሁት ማለት ነው። እንዲሁም በአዳማ ከተማም አዳማ ላይም ትላልቅ 2
መደለቢያ ለበዓላቶች ከብቶች መደለበን ገንብተን ወጣቶችን በዚህ ልክ ወደ ስራ አስገብተን እያደለብን ያለንበት ሁኔታ ነው። ሰንጋን በየበዓል በዚህ ልክ አዘጋጅተን አሁን ለእንቁጣጣሽ በጋፍ ነው የሚገባው ከተማ ውስጥ በአሁኑ የሚመጣው ዘመን መለወጫ ሁለት ድርብ ድል ስለሆነ ሁለት ድርብ ድል አንደኛው ድርብ ድል ገዳ ስርዓቱ መጥቷል ተሻግረናል ወደዚህ ገዳ እንደ ኦሮሞ ሁለተኛው አገራዊ ድል አገራችን ኢትዮጵያ መርጣለች እንዲሁም ደግሞ አሸንፋለች ስለዚህ አሁን አንድ ብላ የምትቆጥረውን ወደፊት የምትሄደውን ደግሞ በልማት በእድገት በሁሉም ነገር ይሄን ብዬ ሲል ግን እንደ ህገ መንግስት ነው እንደ በኮኦፐሬቲቫዊ አነጋገር ነው እንጂ ፖለቲካዊ አነጋገር አይደለም ስለዚህ ይሄም ገበያ ማዕከል ገንብተናል በዚህ ልክ የገነባነውን ገንብተን ጨርሰን ለህዝባችን ገበያ አገልግሎት መስጫ የጀመርንበት ሁኔታዎች አሉ ይሄ ምርቃቱን ይሄንን እድሳቱን ጨርሰን ስናስመርቅ ህዝባችን ምን ያህል ከኔ ጋር እንዳለ ሰንጋው ላይ ይዘው መጥቶ የተለያዩ ባለስልጣናትም ጭምር መጥቶ የመረቁበት ሚዲያ የራሳችን ሚዲያ አለን የሰዎች ሚዲያ ላይ ብዙ ጊዜ አንንጠለጠልም የናንተን ለመልካም ወዳጅነት ስለሚጠቅመን መልካም ወዳጅነት ለወደፊት እርገታችን ታይዘ ሲናርግ ለየብቻ ከማደግ ተደምረን ሲናርግ ያምርብናል ከሚል አንፃር በዚህ ልክ ነው በየአመት ደግሞ በዚህ ልክ ሚዲያኖች የሚጠራሉ በዘንድሮ ኦዲት ላይ እንኳን ደስ አለክ አንተም ተሳታፊ ነው የምትሆነው በየአመቱ ይሄ ሁሉ ሚዲያ በተሳተፈው ልክ እናንተም ተሳታፊ ሆናችሁ በዚህ ሚኒስትሮች ጋር እንዴት ጨፌ የሚለውን ጨፌን በዚህ ልክ በአመት ኦዲት በምናደርግበት በየብራንች ላይ በምናደርገው ወጣት ጋር ያለኝን ምክክር ውይይቱ ክብሩ እንዳንተ ይሄ እንዳንተ ሩሙማ ሲያሜ ሳይሆን ይሄ የስራዬ ውጤት የሚያለፍኝ በየቦታው 38ቱም ብራንቾች ብለን ስንል 38ቱም ብራንቾችን በዚህ መልክ ነው ተመልከታቸው በዚህ ልክ ሁሉም ቦታ ላይ በክብር በውዴታ በበዓላችን በከሚሴ ላይ አለን በሁሉም ላይ ምዕራብ ሐረርጌ ላይ ደቡብ ላይ ይሄው ቡና ላይ አሁን ኤክስፖርት ኢምፖርት ላይ ገብተንበታል ይሄ ወደ 7000 ወጣት ነው ያሰለጠንኩት እዚህ ጋር ስልጠና ሰጣለሁ በቢዝነስ ነው ስልጠና የሚሰጠው ስልጠና ሲሰጥ አንድ ስራ ላይ በዚህ ልክ የቡና ኤክስፖርት ኢምፖርት ላይ እንዴት ቡና ማፍራት ማብዛት እንደሚችሉት ምን ማድረግ እንዳለባቸው ወደ 500 ሄክታር አሁን እየተረከብኩ ያለውበት ሁኔታ አለ የቡና እርሻ ከእርሻ እስከ ዓለም ገበያ ቡናን ከእርሻ ከማሳ እስከ ዓለም ገበያ ማዳረሻው ድልድይ ጨፌ መሆን አለበት ብዬ ተነስቻለሁ ይሄን በሰላም ተመልከት እንኳን ኦሮሞነት ቀርቶ ለኦሮሚያ ቀርቶ ለዓለም የሚበቃ ዓለም አቀፍ ጋዜጠኞችም ሰብአዊ መብት ኮሚሽኖችም ባሉበት ምዕራብ ደቡብ ኢትዮጵያ ቤንች ቻኮ ላይ በጣም ኃይለኛ ግጭት በነበረበት ጊዜ እንዲህ የዞርኩት እርቅ ፈጽሜ አስታርቄ በበዓላችሁ ሁሉም አካላቶች ባሉበት በምክር ቤታችሁ ላይ አቅርቤላችሁ የሽምግልናውን አጨራረስ ኮኦፐሬቲቭ ምን ይመስላል የሚል በዚህ ልክ ነው ጨረስነው ይሄም የመጽሐፍ ምርቃት ላይ መጽሐፍን በዚህ ልክ ስናስመርቅ ትላልቅ ሰዎች ሄዷል ማይብ አይደለም መጽሐፍ ታሪክ አለኝ ስለዚህ እነሱ እንኳን ከሰው ነው የተማሩት እኔ ግን በህይወቴም የተማርኩበት እኔ ግን በኑሮ ነው የተማርኩበት በፊደል ብቻ አይደለም በዚህ አጋጣሚ የቀን ተማሪ የቀን ስለተማረ እኔን አልተማረም የሚል ከሆነ እኔ የማታ ተማሪ ነኝ ከአንደኛ ክፍል እስከ ማስተርስ ድረስ የማታ ተማሪ ነኝ የቀን ተማሪዎች ዳኖች ናቸው እጅ ጠባቂዎች ናቸው አብዛኛቸው ቀን የተማሩት አብዛኛው ፈጣሪ ረዳ እንዳንተ አይነቱ ካልሆነ በስተቀር ሌላው ዳህ ነው ለማኝ ቅጥር ፈላጊ ቅጥረኝነት ፈለጋ ዝም ብሎ መሽከርከር ያ ሁሉ ዋጋ የለውም ምክንያቱም የቀን ተማሪ ጠዋት 2 ሰዓት ከ10 ደቂቃ ትምህርት ቤት ይገባል 4 ሰዓት ተኩል እረፍት ይወጣል 6 ተመልሶ ይገባል
6 ሰዓት ተኩል ቤቱ ይገባል፣ ምሳ ይበላል። 7 ሰዓት ተኩል ክላስ ይገባል። 8 ሰዓት ተኩል እረፍት ይወጣል፣ ተመልሶ ይገባል። 9 ሰዓት ተኩል ወደ ቤቱ ይወጣል። 10 ሰዓት ከዛ በኋላስ ሰፈሩ ይገባል፣ ጨዋታ ይጫወታል፣ ወይ ነገር ያደርጋል። የሚያስገባው የለም፣ ብር የለውም። እኔ እንኳን በህይወት ያለ ነው እያልኳለሁ። በህይወት ያሉትን ሰርቼ ጨርሻለሁ። አሁን ደግሞ የሞቱትን ልሞክር ብዬ ቀብር እየጠየቅኩ ነው ያለሁት። የቀብር ቦታ ፕሮፖዛልን ጨርሻለሁ። የቀብር ቦታ ስጡኝ ብያለሁ። በፕሮፖዛልም ጨርሼ በአዋጅ ይሄ ፕሮፖዛል የጨረስኩት ፕሮፖዛል ጸድቋል። በመንግስትም የጸደቀልኛል፣ በራሳችን ያስደቀናል። ስለዚህ አዋጭነት ጥናትም ተጠንቷል። በዛ ልክ መሰራት ያለበት ነገሮች እንዲሰሩ ነው የምፈልገው ማለት ነው። ሚኒስትሮች ጭምር እዚህ መጥተው ተሞክሮ ወስደዋል። በዚህ ልክ ሚኒስትሮች ጭምር ኢንጂነር ሀብታሙ መጥቷል፣ ዶክተር አብዱል ቃሪም መጥቷል። የግብርና ሚኒስትር አሁን ላይ የግብርና ሚኒስትር አቶ አዲሱ አረጋ መጥቷል። በዚህ ልክም የምናደርጋቸው ስራዎችን ስንሰራ እንዴት አይነት አሰራር እንደምንሰራ ማወቅ መቻል አለብን ማለት ነው። ስለዚህ ባህላዊ የስራ እድል ፈጠራ ብቻ ሳይሆን ዘመናዊ አኗኗር ምን እንችልበታለን። ህዝብን ሁሉን አቀፍ ከሁሉም ጋር ተስማምቼ በፍቅር በሰላም እኖራለሁ። ነገር ግን ራሴን በራሴ አላስርም። ነፃ ኑሮ ነው የምፈልገው። ነፃ ጫንቃዬ ላይ ተጭነህብኝ አንተን እያሰብኩ እንድትኖር አልፈልግም። አንድ ሁለተኛ አይምሮዬን ለማንም አላከራይም። ለማንም አላከራይም። ማንም ሰው ተከራይቶ አይምሮዬ ውስጥ የለም። ጥላቻ ተከራዮች የሉም። በዚህ መልክ ሚኒስትሮች ሲመጡ ሲጎበኙ፣ አምባሳደሮች መጥተው ሲጎበኙ በቱታዬ ነው የምታገኙ። እኔ ሲቀበል ማንኛውንም እንግዲህ አንተን ብቻ መሰለ በቱታ የተቀበልኩት። ማንም ጠቅላይ ሚኒስትር በመጣ በቱታ እቀበላለሁ። ወጣቶቹም በዚህ ልክ አሰልጥኜ አብቅቼ ወደ ስራ እንዲገቡ ምክር ሀሳብ ሰጥቼ አስተማርቻቸዋለሁ። በዚህ ልክ ነው እኔ ለራሴ ብቻ ሳይሆን ለሌሎችም እየቀለጥኩ እየሰራሁ እየፈጋው መኖር ነው የምፈልገው። ወደፊት ቀሪ ህይወቴንም መልካም ብቻ እየሰራው መኖር ነው የምፈልገው። አለበለዚያ ጥሩ ነገር ካላሰብክ መጥፎ ነገር ባትናገር ይቻላል። ጥሩ ነገርን የማትናገር ከሆነ መጥፎ ነገርን አለመናገር ነው። ሁለቱም ጥሩ አይሆንም። በዚህ ልክ ተሞክሮን ገበያን አሁን ይሄ ተመልከት፣ ይሄ ገበያ ማዕከል የከፈትኩበት ነው። ገበያ ማዕከል ሙሉ ገበያ ማዕከል 8 በር የከፈትንበት ለእንቁጣጣሽ ሙሉ ምርቶችን የምናስገባበት መጋዘናቶች አሉን። እኔ ሽልማት በአገር ደረጃ እንደውም መሸለም ያለብኝን ነገሮችን አልተሸለምኩም፣ አልወጣውም፣ አልታየሁትም። ፖስታልን አልተገኘውም፣ እንደውም አልታየውም። አንደኛ እኔ ያልታየሁበት ምክንያት ከስራ ውጪ ወደ ከተማ ወደ ወሬ ወደ ተለያየ ወደ ስብሰባዎች ራሴን አልሸጥኩም። እናንተ መታችሁ እንዲህ ስታይኝ አንተ ዛሬ ስትመጣልኝ ለእኔ የመጀመሪያ ለዚህም ነው ቅድም ጉድታ አልኩክ። በቃ አሳድገኛል ዛሬ አንተ አሁን በቃ ጥሩ መምጣት ለኛ በጣም መልካም ነው። ስለዚህ በተቻለ መጠን በዚህ ልክ የማንም እኔን የማይመጥነኝ ነገሮችን እንደምንነጋገር ሳይሆን በዚህ ልክ ስራንም መስራት እንደምንችል እየሰራንም እንደሆነ እንዲያውቁ ፈልጋለሁ። ከፍረጃ ውጪ ሆኖ ትችትን አልጠላም። ይተቹ፣ ካልተተቸው አልበረታም። ነገር ግን ፈረጃን መቆም አለበት። እኔ የምጠላው ፈረጃና ጥላቻን ነው። ትችት እንኳን እኔ የሀገር መሪም ይተቻል፣ ግን ፈረጃ መቆም አለበት። ከፍተኛ ባለስልጣናቶች እኔ ጋር መጥተው ኮሚሽነሮች ሁሉ ማንኛውም መጥቶ ተሞክሮ ወስዶ የፌዴራል ፖሊስ ሁላ ልዩ የህብረት ስራ ማህበርን ልዩ ሁለገብ የህብረት ስራ ማህበርን መስርቶ ወደ ስራ የገቡበት ሁኔታ ሁላ አለ። እንግዲህ ይህን አክላቶችን የምንሄድበት ከሆነ ከሄድንበት ከሰራን ምን ያህል ነው እኛ ማድረግ ያለብን የሚል ነገሮችን ማሰብ አለብን። ሳኮ አሁን ቆጠባና ብድር ነው ቅድም ያያው። በዚህ መልክ መኪናን ባጃጅን የሚያመርቱት ሰዎች ምን ያህል ማቅረብ አለባቸው የሚል ትስስር አድርገን አለን ማለት ነው። ስለዚህ በተቻለ መጠን
ማድረግ ያለብንን ነገሮችን እንዴት ነው የምናደርገው፣ ምንድነው የምንሆነው የሚል ነገሮችን ፕሮሞት አድርገናል። እየሰራናለን። ጥናትን ጨርሶ ለ2 ዓመት ቆይቶ በእነኚህ ዙሪያም በሌሎችም ተጓዳኝ ዙሪያ ጨርሶ የሚመጣ ቲም አለ። አሁን በ8 ሐምሌ 8 2018 ወደ ሀገር ተመልሶ የሚገባ ቡድን አለ። ለ2 ዓመት መልምለን የላክነው ቲም በዚህ ጥናት ብቻ እኛ ሳንታይ ነው የምንሄደው። እኛ ስሙን አንልም፣ ይሁን ነው የምንለው። ስሙን አይደለም መስማትማ ምን ችግር አለ? እየተሰማመን ኖረናል። ግን ኑና ይሁን፣ ስራችንን ይሁኑ፣ ደግፉን፣ አቅሙኑን። ክሪክ አለ ክሪክ ጎማ ይቀየር። መኪና ተነስተው መኪና ጎማ ተነስተው የምነሳው አለ ክሪክ አይነሳም። የተኛ ጎማ እኛንም ትሪክ ሁኑልን፣ አንሱን፣ ደግፉን ነው እንጂ ለመና የለብንም። ትምህርት ቤቶችን በተመለከተ ይሄ ትምህርት ቤት ተመልከት። ይሄ ትምህርት ቤት ኦና ነበር፣ በዚህ ልክ ነበር። የመንግስት ትምህርት ቤት ነው፣ እዚሁ ቡርቃዋዩ የሚባለው ተመልከት። ይሄን ትምህርት ቤት ወዴት እንደሚቀየርኩት ወዲያውኑ አየን፣ ወሰን እንደ ማህበራችን ወዲያውኑ ኮንክሪት ሞልተን ተመልከት። ተማሪ እንዴት እንደሚጫወትበት ትራዟን ጥፈን ምን ብለን አስረከብን ለመንግስት ማለት ቁልፍ ተማሪዎችን በዚህ ልክ ጨፌ ህብረት ስራ ማህበር የሰራው ስራ ነው የሰራው። በጎ አድራጎት የህዝብ ትምህርት ቤት ነው። 4 ሚሊዮን ብር አውጥተን የገነባ ነው ትምህርት ቤት ነው። እነኚህን ተመልከት። እናቶች ለበዓል እንቁጣጣሽ፣ ገና፣ ፋሲካ በዚህ ልክ ነው የምንደግፋቸው። ከባለስልጣናቶች ከአደራጅ አካሎች ጋር ከኮሚሽን ጋር በመሆን ከኢትዮጵያ ህብረት ስራ ኮሚሽን ጋር በመሆን በዚህ ልክ መልካም ነገሮችንም እንሰራለን። እኛ ዝም ብለን ወሬ ብቻ አይደለም፣ ወሬ የለውም ፍሬ። ስለዚህ እነኝን በስትክክል በየአመት በየጊዜው በጥሩ ሁኔታ የጤፍ ዱቄት ነው ይሄ። አሁን ፉርኖ ዱቄት አይደለም ይሄ። አንዳንድ ጊዜ የሚያዛዝነኝ ምንድነው ታውቃለህ? ፓስተር ሶፊ በጎ አድራጎቶች የፉርኖ ዱቄት ነው የሚሰጡት ለእናቶች 25 ኪሎ የፉርኖ ዱቄት አጥሚት አድርጎ ነው የሚጠጡት። ገንፎ ነው የሚበሉት። ሁሌ ዳቦ ነው የሚበሉት። እንጀራ አያምራቸው። ይሄ ጎፋ ላይ ተመልከት። ጎፋ ጋሞ ላይ ጎፋ ላይ መሬት የተሰራተተ ጊዜ ከሁሉም የሚመለከታቸው አካላቶች ጋር ተቀናጅቼ የ78 ሚሊዮን 76 ሚሊዮን ግብአትን አሰባስበን እርዳታ የወሰድን ነው። ይሄ ለምን የነሱ አዘን የኛም አዘን ነው። ከሚመለከታቸው የዛ ሀገር ተወላጅ መንግስት አካላቶች ጋር ገንብተን ይዘነው የሄድን ማለት ነው። በዚህ ልክ ነው ልናደርግና ልንሰጥ የቻል ነው። እንግዲህ ያው ሶፊ ፓስተር ሶፊ እንደምትመለከተው ሀገራችን የአየር ንብረት በአየር ንብረት ሀገራችን ኢትዮጵያ ብቻ ሳይሆን አፍሪካ ራሱ ከዓለም በጣም ዝቅተኛ የነበረችበትና ምዕራባውያኖች በሙሉ ተጽዕኖ ይፈጥሩበት የነበረት ናት አፍሪካ በሙሉ ላይ እጅግ በጣም አየር ብክለት ጭሶቻችሁን በሙሉ ሁሉም ጭሳችሁ ከወዳችሁ ውስጥ የሚወጣው መል ከቤት ውስጥ ከኩሽናችሁ የሚወጣው መል ከፋብሪካችሁ የሚወጣው መል ወደ አፍሪካ ብሎም ወደ ኢትዮጵያ ነበር እየመጣ ወረርሽኝ በሽታ የምንጠቃው ነበር። አሁን ግን በዚህ በ8 ዓመት ውስጥ የመጀመሪያ የአሻራ አረንጓዴ አሻራ በሚለው ከተጀመረ ጀምሮ ጨፌ ወጣቶቹ ለገበያ ህብረት ስራ ማህበር አለኝ የሚሉትን አባላቶችን በሙሉ በማስተባበር በእውነቱ ከሆነ በየአመት እየተሳተፍን ነው። አሁንም በቅርብ ጊዜም የዘንድሮም በዛው ልክ ነው። ይሄ አረንጓዴ አሻራ ተመልከት ወደ 2 ሚሊዮን ችግኝ ነው የተከልንበት በአመት ብቻ የተከልንበት። ይሄ ስልጠና ስለ ማህበራችን ለሁሉም አባል መንግስት ባለስልጣናቶች ለከፍተኛ መንግስት ባለስልጣናቶች ስልጠና ስናስገነዝበው ጨፌን መረዳት አልተቻለም ነበር። ከዛም በኋላ ጨፌ በምንድነው የገባነው? አዲስ አበባ የመጀመሪያ ሰንዳይ ማርኬቲንግን የገባን እኛ ነን። ወደ አዲስ አበባ ከተማ ታምር ብሎ የከተማ ማስተዳደርና የኦሮሚያ ክልላዊ መንግስት ምክትል ፕሬዝዳንት ጭምር ተመልከታቸው ታምር ተብሎ ይሄንን ሁሉ የተቀናጀ ምርቶችን አስገባል። ዶሮ ያልቀራ በሬ፣ ፍየል፣ በጉን ሁሉም ነገሮችን በተቀናጀ በአዲስ አበባ ብቻ ሳይሆን በሸገር ዙሪያም ሙሉ ላይ አስገባ ነው። በኤግዚቢሽን ማዕከል ሁሉም ላይ የመጀመሪያ ገበያ መክፈቻ ተመልከቱ። በዚህ ልክ ከፈት ጀመር። አሁን ሰንዳይ ማርኬቲንግ ተብሎ በየቅዳሜና እሁድ አስፋልት ዳር የሚሰሩት ስራዎችን የመጀመሪያ ጀማሪ ፈርቀዳጅ ጨፌ ወጣቶቹ ለገበያ ህብረት ስራ ማህበር ነው።
የአዲስ አበባ ባለውለታዎች ነን እኛ። ለአዲስ አበባ ለዚች ከተማ ጨፌ ወጣቶች ያልሰራው ስራ የለም። በዚህ ከተመሰረትንበት በ5 ዓመት ውስጥ ተመልከት፣ ገበያ ውስጥ እየተሽከረከርኩኝ የምነግደው እየተሽከረከርኩኝ የከተማ አመራሮቹ በሙሉ እያንዳንዱ የሚመለከት አካል እየመጣ መክፈቻ እያደረገ ተሞክሮ እየወሰደ በየገበያችን ቦታ ልምድ እየሰጧቸው ገበያን እያስተማርኳቸው እንዴት መኖር እንዳለብን የህዝብን ሰልፍ ተመልከት። ጤፍ አንድም ጤፍ የለም 1 ኪሎም ጤፍ የለም በተባለበት ዘመን እኔ በየአስፓልት እንደዚህ አውጥቼ ሸጥኩት። ከተማ ውስጥ በየከተማ ውስጥ የከተማ የቸገር ከንቲቦችም የአዲስ አበባ ከተማ ከንቲቦችም ሁሉም በዚህ መልክ መጥቶ በስትክክል እየመጡ የሥራ ሰዎች ናቸው። እውነት ልዩ ተልእኮ አለው የሚል ነገር እንኳን አይደለም ሚዲያ ላይ ያሉ ሰዎችና በኮመንታቶች አንተን የሚጠይቁ ቀርቶ የመንግስት አካላት እንኳን አብሮኝ እየዋሉ እያደሩ ታዲያ ብቻ ዝንላይ ሊያምኑኝ አልቻሉም ነበር። ነገር ግን በዚህ መልክ ሲመለከቱ ኮርማ አልቀረ ፍየል አልቀረ ህዝብ ራሱን ችሎ ጨፌ ገበያን ሲቆም ገበያ ሲሆን የህዝብን ጫጫታ ጨዋታ ጸጥ ሲናስብል ጭራሹን ኤግዚቢሽን ማከል ባዛር ሲከፈት ተመልከት። ክብርታችን ከንቲባ ወይዘሮ አዳነች አቤቤ መጥቶ መክፈቻ ላይ ሲያደርጉ በጣም ተደንቆ ሁሉም ነገሮች ሰላም እንደሆነ በአመቱ ድጋሜ አሁን ቀጣይ አይደለም ጨፌ ሲባል በአመቱ ድጋሜ ጠርቻቸው አሁንም መክፈቻ ሲያደርጉልኝ ከግብርና ሚኒስትር ከዶክተር ግርማ አመንቴ ጋር ተመልከታቸው። በዚህም ልክ ሲያደርጉልኝ እንዲሁም ደግሞ በአዋርድ ላይ ቀደም ብዬ ያሳየውክን ቀጥታ ሄጄ ዱባይ ላይ ተጠራው። ዱባይ ላይም ተጠርቼ አዋርዱ ላይ የዘመኑ ኢትዮጵያን የታደገ ማህበር ተመልከት። ሱዳን ለ10 ሳንቲም ዳቦ ሲፈነቀል ኢትዮጵያ ለጤፍ ሲግሮመረም ዘራፍ ተብሏል ብሎ ይኸውልህ ተመልከት። ይሄ በዚህ ልክ ስናደርግ ጨፌ ዩዝ መልቲ ፐርፐስ ኮኦፐሬቲቭ ሶሳይቲ ይላል። እስኪ እንስማው። ተመልከት። ይሄ እንግዲህ በዛ ቦታ ላይ ሲደረግ የነበረ ነው። በዛውም በተጨማሪም ኦሮሚያ ህብረት ስራ ባንክ ላይም ደግሞ በዚሁ ልክ ኮምፒውተር ሰርቲፊኬት ሁሉም ነገሮችን አንደኛ ባወጣ ነው። ከ110,587 ህብረት ስራ ማህበር ውስጥ ነው ይሄ የተደረገው። በአመቱኑ እንደዛው በአመቱ በዛው ልክ ቆጠባ ቀደም ሲል ጎብኝተናል። ሰርቲፊኬታችን በዚህ ልክ ሰርቲፋይድ ነን። ዝም ብለው እንትን አይደለም ሳኮንን ቆጠባና ብድርና ቆጠባ ይለያያል። ብድርና ቆጠባ ተበድረ እየሰራ የምትቆጥበው ነው። ቆጠባና ብድር ግን ትንሽ ትቆጥባለህ፣ ብዙ ተበድረ ትሰራበታለህ። ህብረት ስራ ማለት ይሄ ነው፣ ተያይዞ ማድረግ ነው። ፓርላማዎች እስኪ ምንድነው ያደረጉት? ለኮኦፐሬቲቭ ለጨፌ ምን አይነት ሪኮሜንድ ሰጡት? እንከተላቱ ትንሽ ነችና እንደነ ጨፌ ያሉ ማህበራት
እንኳን 26,000 ይቅርና 6 ቢሆኑ ብዙ ነገር ይፈታሉ። ጨፌ 4 ዓመት ነው የተቋቋመው። በጣም እነዚህ ወጣቶች በጣም አፕሪሼት የሚደረጉ ናቸው። በደንብ መደገፍ ከቻልን በቀጣይ ሌሎች 20 ዓመት ይቆዩ አሉ፣ 15 ዓመት ይቆዩ አሉ። አሁን ከእነሱ ጋር ሊወዳደሩ አይገባም፣ በፍጹም አይገባም። ከእድሜያቸው ጋር ነው መመዘን ያለባቸው። በእድሜያቸው ምን ሰሩ በሚለው ላይ እንውሰድ። ከእድሜያቸው በላይ ነው የሰሩት። መደገፍ ከቻል እኛ የምንለው የውጭ አይነቶቹ ኒው ጄኔሬሽን ኮፕ ጨፌ አንዱ ተምሳሌ ኒው ጄኔሬሽን ኮፕ ውጭ የምናያቸው አይነት በጣም የዘመኑ ውጤታማ ያባሉ ፕሬዘንት አድርገው ጎሄድ ብለናቸዋል። አሁን በዚህ እድሜ ውስጥ እንዴት ትልቆቹ ፌዴሬሽን የምንላቸው የዚህ አይነት ራዕይ ያላቸው አላየሁም። አንዱ በሀገራችን ውስጥ ትልቁ ችግር በየትኛውም አካባቢ ከተማ ላይ የመኖሪያ ቤት ችግር ነው። ሄድ እንደ ሪል ስቴት ሁለገብ ሆነው በዚህ ውስጥ ረጅም መንገድ ከሄዱ ባንክም ያበድራቸዋል፣ በቀላሉ አይቸገሩም። መንግስትም ሰፖርት ያደርጋቸዋል። የሀገሪቱም የህብረተሰቡን ትልቅ ችግር ነው የቀረፉትና በሂደት ላይ ያለ ነው። እኛም የምናውቀውና በቀጣይ የምንከታተለው ነውና የእኛ ማኔጅመንት ወሄድ ብሏቸው አሳይተው በእኛም በኩል የጸደቀ ነው የሚሆነው የሚል ነው። ትልቁ ነገር የህብረት ስራ ማህበራት የሚፈለገውን ውጤት እንዲያመጡ ነው። እንደ ጨፌ አይነት እንዲሆኑ አሁን የፈለግነው እሱ ነው። ሪፎርሙ ይህንን ነው ያሳየው። እንደዚህ አይነቱን ለማምጣት ነው እናድርግ። ስለዚህ መረጃውን አጠናክረን እናምጣና ከሌሎች ጋር የጋራ ካደረግን በኋላ ወደዛ እንምጣ የሚል ሀሳብ ይዘናል። ጨፌ ይሄን የህብረት ስራ ማህበር በወጣቶች ነው የተገነባው። ያን ቫልዩ እንትን ለማድረግ አንደኛ አስተሳሰቡ አንዳንዱ ከለመድነው ይወጣል። በወጣት የምትመራውና አርሶ አደር ላይ የሚሰራው ስራ ይለያያል። ኢነርጂ ያላቸው ሌላውንም አፕሊፍት ያደርግልናል። ስለዚህ እሱን ሁለቱን አገናኝተን እንሰራለን በሚል ከሁሉም ክልሎች ጋር የተያያዙ ምክንያቱም ብዙ ጊዜ መንግስት እየጠየቀ ያለው ወጣት የት አለ እያለ ነው። ያው አፕሪሺዬሽን ስለሆነ ብዙ ጊዜ መደገፍን መበረታታትን ቀጣይ ወደፊት መጠናከር እንጂ የምንፈልገው እኛ ብዙ ጊዜ ጥሩ ነው ሲበዛም ጥሩ ስለማይሆን ሰዓትም ከምንበላብን እናመሰግናለን ብዬ ልዘጋ የቻልኩት። በተረፈ ግን ዜጎች ሁሉ በህግ ፊት እኩል ናቸው። ዜጎች በህግ መጠቀም አለባቸው። ህግ ዜጎችን መደገፍ አለበት። እኛም ህገ መንግስታዊ አደረጃጀት እስከጠበቅን ድረስ የመደራጀት መብታችንን ተጠቅመን በዚህ ልክ እስከሰራን ድረስ በጥንቃቄ ሁሉም ወጣቶቹ ወደ ስራ ፈጠራ፣ ወደ አብሮነት፣ አብሮ የመስራት የመከባበር ጉዳይን በደንብ ካየ መነጋገር ችግር የለውም። ካልተጨቃጨቅ አትግባባም፣ ካልተግባባ አብሮ አትሰራም። ስለዚህ በዚህ ልክ ነው ያለነውና የኢትዮጵያ ማንነት የኢትዮጵያ ማንነት ኢትዮጵያ ሲጀመር አንድ ነገር ልንገር። ኢትዮጵያ ለምሳሌ ይሄን ባንዲራ ልንገርክ ላምጣልና ይሄ ባንዲራ የኦሮሞ የግሉም አይደለም፣ የአማራ የግሉም አይደለም፣ የትግራይም አይደለም፣ የ87ቱም ብሔር ብሔረሰቦች ባንዲራ አይደለም። ይሄ ባንዲራ የሁሉም የድምር ውጤት ነው። የድምር ውጤት ነው። 1 ቁጥርም 5 ቁጥር 6 ቁጥር 4 ቁጥር 10 ቁጥርን ሰብስበ አንድ ላይ ከደመርክ ውጤቱ ትልቁ ቁጥር ነው የሆነው። እነኚህ ትናንሾች ቁጥሮቹ ወዴት ነው የሚዋጡት? ወደ ትልቁ ይዋጣሉ። ስለዚህ አሁን ከኢትዮጵያ በምትወጣበት ጊዜ አንተ የአማራ ከሆንክ አንተ የኦሮሞ ከሆንክ በኦሮሞነት መሻገር አትችልም። የምትችለው በኢትዮጵያዊነትህ ነው የምትችለው። ስለዚህ እኛም በኢትዮጵያዊነት የኢትዮጵያ ወጣቶች ብዙዎች እዚህ ማህበር ውስጥ አሉ። የአንድ ብሔር ብቻ ወጣትም አይደለም ይሄ ማህበር። ጨፌ ውስጥ ያሉት ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ውስጥ ያሉት አንድ ብሔር አይደለም። የሁለት ብሔር የሶስት ብሔር የአንድ ክልል ወጣትም አይደለም። አገር አቀፍ ነን እኛ። አገር አቀፍ ማህበር ነን። አገር አቀፍ ማህበር ነው ያለው። በዚህ ልክ ነው የምንሰራው ማለት ነው። ስለዚህ በተቻለ መጠን እናንተም አንድነትን ከኛ ጋር ከሰበካችሁ አብረን ከሰራን አብረን ካደግን
ነገች ሀገር አለኝ የምትለው ብትኖር እኛና እኔና አንተ ነኝ። ስለዚህ በርትተን በዚህ ልክ እንስራ እላለሁ። እንግዲህ ሶፊ አንተ የታዘብከኝን አንተን የምታውቀው ሚዛኑም ያንተ ውጤቱም ያንተ እርማቱ እስክሪብቶም በእጅ ነገሮቹ ሁሉ እንግዲህ አይምሮክ ውስጥ ያሉት ናቸውና ይሄን እንመስላለን። ክብር በጣም ጥሩ ነው። እንግዲህ ኦቦ ሰኚ በጣም ነው የማመሰግነው። ብዙ ነገር ተመልካቾች እንዳገኛችሁና እንደተረዳችሁ አምናለሁኝ። ምክንያቱም እንግዲህ ማን ያውራ የነበረ ማን ያርዳ የቀበረ ይባላል እና እኛም ደግሞ ያየነውን የሰማነውን ደግሞ ለእናንተ ወደ ተመልካቾቻችን አድርሰናል ማለት ነው ተመለከታችሁት። ስለዚህ አንዳንድ ጊዜ ሰዎችን ይሄ ዶንት ጀጅ አ ቡክ ባይ ኢት ከቨር ይላሉ። መጽሐፍን በከቨሩ ወይም በውጭ ፔጁ አትለካው የሚል አይነት አባባሎች አሉ። ስለዚህ እንግዲህ በተለያየ ሶሻል ሚዲያ ላይ እኔም የነበረኝ ምልከታ እናንተም የነበራችሁ ምልከታ ምናልባት የሚያስቀይርና አብሮ ለመስራት የሚያጓጓ ለብዙ ወጣቶች የሚተርፍ ነገር በዚህ አይቻለሁ አግኝቻለሁ። ለዚህም ደግሞ እንግዲህ ከዚህ በኋላ ደግሞ እድሉን ያገኛችሁ ሰዎች ደግሞ ወደዚህ ወጣቶች ማህበር ተቀላቅላችሁ ህይወታችሁን መቀየር ትችላላችሁ። ኑሯችን መቀየር፣ ስራ መፍጠር፣ አብሮ መጓዝ የሚቻልበትን ሁኔታ አይቻለሁኝ። ለዚህም ደግሞ ምስክር የሆነ እንግዲህ ስራዎችን ተመልክታችኋል። ቪዲዮዎችም የተካተቱበት ስለሆነ ይህ ማህበር ከየት ተጀመረ፣ የት ደረሰ፣ ምን ሰራ፣ ባለፉት ዓመታት እንግዲህ ከ2012 ስድስተኛ ወር አካባቢ ነው የተጀመረው። ከዛ ጊዜ ጀምሮ እስካሁን ድረስ ምን ሰራ የሚለውን ትንሽ ለእናንተ እንደ ዶክመንተሪም ለጠቅላላ እውቀት አቶ ሰኚ ምንድን ነው የሚሰራው፣ ማን ነው፣ ከየት ነው ብላችሁ ለተጨነቃችሁም ሰዎች የተወሰነ ምላሽ የሚያሳርፋችሁ ይመስለኛል። ከዛ በተረፈ የተለያዩ ሀሜቶች ነበሩ። ከነዛ ሀሜቶች የጸዳ አስፓልት ዳር ላይ ያለ እዚሁ መሀል አዲስ አበባ ውስጥ ከብዙ ወጣቶች ጋር አብረው የሚሰሩ ሰው መሆናቸውን አግኝቻለሁ። በቃሉት ስለተገኙልኝ በጣም ነው የማመሰግነው። እኔም እጅግ በጣም አመሰግናለሁ። ወዳለሁ፣ እናከብራለን፣ እናመሰግናለን። ሌሎችም ዩቲዩበሮችም ዝም ብሎ ቢሮ ጠርቶን ብቻ ያ የሚያጓጋ የሚያስለፈልፍ ወንበር ላይ ቁጭ አድርጎ ፖድካስቱን ፊታችን ደቅኖ ከሚመጡን ወረድ ብሎ እንዳንተም ደግሞ እንደዚሁ ሰርቶ አሳይቶ መረጃን ከመስረጃ ጋር አድርጎ ምግብ በትሪ አይደል ምግብ በሳህን በማቅረቢያ ነው። ስለዚህ አንድ ላይ አድርጎ እንዲያቀርቡን ኤቪደንሱን እንዲያመጡ በቅርብ ጊዜ ቃል እንድትገባልን የምንፈልገው ነገር በቅርብ ጊዜ በስካይላይት ከፓስተር ሶፊና ከሌላ ወዳጄ ጋር በመሆን ስታንዳፕ ኮሜዲ መልክ ፖስተር ሰርተን እናስተዋውቃቸዋለን። እንዲሁም ደግሞ እኔም እገኛለሁ፣ ሌሎችም አሉ። እስኪ ምንድን ነው የሚሰሩት? ምንድን ነው እብዶች መናኸሪያ ነው እንደ ፓስተር ሶፊ የሚባለው የምትሉትም እብዶች እንዳልሆንና ነገር ግን ብዙ ሀሳብ ኖሮን እየሰከርን እንደሆነ እየሰከርን መውጫ ቦታ አጥተን አብሮ እየተቃጠልን እየሰከርን እናንተን ለመሳብ ብለን ለምንጮህ መሆናችንን እንድትረዱንና እኔ ከማንም ንክኪ የለኝም፣ ከምንም ነፃ ነኝ። በዛ ልክ ፓስተር ሶፊንም በጋራ ሆነን እንግዲህ ያው ሚዲያውንም እንትን እናድርግ። ጨፌ ሚዲያውን በዚሁ አጋጣሚ ያው ካልመጡብኝ አይቀር ራስንም ላስተዋወቅ፣ ጨፌ ሚዲያንም ሰብስክራይብ አድርጉልን፣ ሼር አድርጉት፣ እንዲሁም ኮሜንትም ስጡን። ደካማ ጎናችንም ንገሩን። ከስህተቱ የማይታረም ከስገቱ የማይለቅ ብረት የለም። ስለዚህ እኛም ሰዎች ነንና እንደ ሰው ብዙ ስንሰራ ብዙ ስናወራ በንግግሮቻችን መካከል ስህተቶች ቢኖሩ እንኳን ስህተቶቻችንን እንደ ጥፋት ሳይሆን እንደ ስህተት ውሰዱልንና ስህተቶቻችንን በኮሜንት ውስጥ በምታስቀምጡልንበት ቦታ ጊዜ እሱን አይተን የምናስተካክል በኢንፎርሜሽን አይናቅም አይደነቅም፣ መረጃ ነውና መስረጃ ያስፈልጋል። ስለዚህ ወዳችኋለሁ። በምታደርጉት ሁሉ ኮሜንቶቻችሁን ሁሉ መጥፎንም ጥሩንም እንደ በጎ ወስደን ለይተን ግን የምናርመውን አርመን ወደፊት መቀጠል ያለብንን ነገሮችን እናርማለን። ይቅርታ የሚያስብለንም ነገር ካለ እኛ ላይ ይቅርታም የሀሳብ ድርቅና የለብንም። እኛ የሀሳብ ድርቅና የለብንም።
ድርቀት የለብንም፣ እርጥብ ነን። ስለዚህ በተቻለ መጠን በርቱ። ወዳችኋለሁ፣ እጅግ በጣም አከብራለሁ። አመሰግናለሁ። ክብረልን አባቴ። ታንኪዩ። መልካም ጊዜ ተመልካቾቼ። በዚህ የነበረን ቆይታ በዚህ ጨርሰናል። በሌላ ቪዲዮ እንገናኛለን። ኦቦ ሰኚ ጋር ከጨፌ የወጣቶችና እንግዲህ ህብረት ስራ ማህበር ጋር አብረን እኛም ኮላብ አድርገን እንሰራለን። በእርግጠኝነት አዲስ ዓመት ላይ በዚህ መታችሁ ከብቶች አሉ፣ ሽንኩርቱ፣ ሁሉ ነገር ይኖራል። አሳይቻችኋለሁ። አድራሻውን ደግሞ እነግራችኋለሁ። ጀሞ አንድ የሚባለው አካባቢ ነው። እዛ መታችሁ ማግኘት ይችላል። በማንኛውም ሰዓት ገበያ አለ። እዚህ ቤት መታችሁ መጠቀም ይችላላችሁ። መልካም ጊዜ። ሰላም ሁኑ። ኦቦ ሰኚ ገለቶማ። ታንኪዩ።